ሁላችሁንም በኢየሱስ ክርስቶስ ስም ሰላም እላለሁ። ክብር ለኢየሱስ ክርስቶስ ይሁን። የረዳን እግዚአብሔር የተባረከ ይሁን። ይህንን እድል የሰጠን እግዚአብሔር ዛሬ ደግሞ ቃሉን እንድንካፈል እንድናመልከው የረዳን እግዚአብሔር ስሙ ለዘላለም የተባረከ ይሁን። ስለዚህ እግዚአብሔር ውስጥ ያስቀመጠውን ቃል አካፍላችኋለሁ። ምናልባት ከዚህ በፊት የጌታ ቀን የሚል አይተን ነበረ፣ አንድ ሁለት ክፍል። ከዛ ደግሞ የክርስቶስ ቀን የሚል ነው የጀመርነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በክርስቶስ ቀን የመጀመሪያ ሐሳብ ምን የሚል አይተናል? ንጥቀትን አይተናል። ንጥቀት ድንገት እንደሚሆን፣ በቅጽበት ዓይን ድንገት እንደሚሆን፣ ከዛ ደግሞ ከጌታ ጋር ለዘላለም እንደምንኖር፣ ከዛ ጊዜ ጀምሮ ላንለይ ከጌታ ጋር አየር ላይ እንገናኛለን። ከዛ ወደ ሰማይ እንሄዳለን ለ7 ዓመት። ከ7 ዓመት በኋላ ደግሞ ከጌታ ጋር አብረን እንመጣለን። ከዛ በኋላ ለዘላለም ከጌታ ጋር አብረን እንኖራለን ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ለንጥቀት ልንዘጋጅ፣ ንጥቀት በማንኛውም ሰዓት ሊሆን የሚችል ነገር ለቤተ ክርስቲያን ድንገት የሚሆነው ንጥቀት እንደሆነ መጽሐፍ ቅዱስ ይናገራል። ክብር ለኢየሱስ ይሁን። ከየኢየሱስ ዳግም ምጽአት አብረን ስለምንመጣ ምንም ፈጽሞ ድንገት የሚሆን ነገር አይደለም። ኢቭን ዓለም ላይ እዚህ ምድር ላይ ለሚቀሩት ሁሉ እንኳን የኢየሱስ ክርስቶስ ሁለተኛ መምጣት ድንገት አይሆንባቸውም። እዚህ ምድር ላይ ለሚቀሩ ቅዱሳን ንጥቀት ግን ድንገት እንደሚሆን የክርስቶስ ቀን በሚለው አይተናል። አሁንም የክርስቶስ ቀን የሚለውን ነው የምንቀጥለው። ክብር ለኢየሱስ ክርስቶስ ይሁን። መጽሐፍ ቅዱስ ሲናገር ከክርስቶስ ቀን በኋላ ልክ ቅዱሳኖች በአየር ላይ ከተነጠቁ ከተሰበሰቡ በኋላ በዛ 7 ዓመት ውስጥ ደግሞ ምን የሚደረግ ነገር አለ? የክርስቶስ ኢየሱስ የፍርድ ወንበር የሚባል አለ። ክብር ለኢየሱስ ክርስቶስ ይሁን። በቤማ ሲት የሚባል የክርስቶስ ኢየሱስ የፍርድ ወንበር ያለበት፣ ሁሉም ቅዱሳን እዛ ፍርድ ፊት የሚቀርቡበት፣ እያንዳንዳችን ይላል መጽሐፍ ቅዱስ ሲናገር ግዴታ እንቀርባለን ይላል። ግዴታ የፈለገ ሰው ሳይሆን ሁሉም ሰው ግዴታ ኢየሱስ ጋር እየቀረበ ደግሞ በዛ ፍርድ ቦታ ላይ ፍርድ የሚያገኝበት ይሆናል። የሚፈረደው ግን ስራችን ላይ ብቻ እንደሆነ መጽሐፍ ቅዱስ ይናገራል። ታክ ክብር ለኢየሱስ ክርስቶስ ይሁን። ስለዚህ የክርስቶስ ቀን የሚለውን ይሄንን የኢየሱስ ክርስቶስ የፍርድ ወንበር በሚል ርዕስ እንመለከታለን። ምናልባት ዛሬ ላልጨርሰው እችላለሁ። አንድ ቀን ተጨማሪ ሊያስፈልገኝ ይችላል። ግን እግዚአብሔር ያስተምረናል። የሚጠቅመንን ነገር እግዚአብሔር ይናገረናል። ክብር ለኢየሱስ ክርስቶስ ይሁን። ዛሬ የምትካፈሉ ሰዎች ቀጣዩንም ብትካፈሉ ጥሩ ይሆናል። ክብር ለኢየሱስ ይሁን። የሚጠቅም ነገር እግዚአብሔር ያስተምረናል። እኔ ስዘጋጅ ለዚህ ስብከትም ለራሴም ሳጠና እግዚአብሔር ብዙ ነገር ከዚህ አስተምሮኛል። ክብር ለኢየሱስ ይሁን። እንጸልይና እንጀምራለን። የዘላለም አምላክ እግዚአብሔር በኢየሱስ ክርስቶስ ስም እናመሰግንሃለን። ምህረት የበዛ እግዚአብሔር የዘላለም አምላክ ለዚህ ለከበረ ነገር ለዚህ ለከበረ እድል የጠራህን አንተ ነህ። በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁን። ከጸጋ የተነሳ እግዚአብሔር የዘላለም አምላክ ከብዙ ምህረት የተነሳ ይሄንን እድል ስላገኘን በኢየሱስ ክርስቶስ ስም እናመሰግንሃለን። በሰባቱ የወርቅ መቅረዞች መካከል የምትመላለስ እዚህ በመካከላችን የምትመላለስ ኢየሱስ ክብር ሁሉ ለአንተ ይሁን። ክብር ሁሉ ለአንተ ይሁን። በመንፈስ በመካከላችን በኃይል እንድትመላለስ እንድትነካን እስከ ዓለም ፍጻሜ ከናንተ ጋር ነኝ አልክ። በጌታ በኢየሱስ ክርስቶስ ስም መገኘት እንዲሰማን የእያንዳንዱ ልብ እንድትነካ በኢየሱስ ክርስቶስ ስም ጸለይን። ማንኛውም እግዚአብሔር የዘላለም አምላክ ሰውን ዲስትራክት የሚያደርግ የጨለማ አሰራር የሰዎችን ልቦና የሚሰልብ በጌታ በኢየሱስ ክርስቶስ ስም የታሰረ ይሁን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም የተከለከለ ይሁን። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። ክብር ለኢየሱስ ክርስቶስ ይሁን። የክርስቶስ የፍርድ ወንበር ወይም በቤማ ሲት የሚባለውን ነው የምንመለከተው። እንዳልኳችሁ መጽሐፍ ቅዱስ ሲናገር እያንዳንዱ ሰው ለፍርድ እንደሚቀርብ ይናገራል። መክብብ ምዕራፍ 12 ላይ የእግዚአብሔር ቃል ሲናገር የመጨረሻው ምዕራፍ ላይ መክብብ ሲናገር እንደዚህ ይላል፣ መልካም ይሁን ክፉ፣ ስውር የሆነውን ነገር ሁሉ አንድ ሳይቀር ማንኛውንም ስራ እግዚአብሔር ወደ ፍርድ ያመጣዋልና ይላል። ክብር ለኢየሱስ ክርስቶስ ይሁን። ወደ ከቁጥር 9 ጀምሮ
ሰለሞን ይሄንን ሐሳብ ጥናቱን በቃ በጥልቅ አሰበ ይላል። ጥበበኛው ይሄ ሰውዬ ሰለሞን ጥበበኛ ብቻ አልነበረም ይላል ራሱን ሲናገር፣ አስተማሪም ነበረ፣ ያስተምርም ነበረ ይላል። እንደዚህ ለማድረግ ለማስተማር በጥልቅ አሰበ፣ በጥልቅ ተመራመረና ብዙ ጊዜ ወስዶ ብዙ ምሳሌዎችን ካዘጋጀ በኋላ የመጨረሻ ሐሳቡን የምርምሩን አስቡት። ሰለሞን የእግዚአብሔርን መገኘት በጣም የተለማመደ ነው። እጅግ ጥበበኛ ሰው ነው በምድር ከሚኖር ሰው ሁሉ። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ስለ ራሱ ጥበብ ሲናገር ከሰለሞን የሚበልጥ በዚህ ያለ ብሎ ሲናገር ምናልባት እዚህ ምድር ላይ ቀጥሎ ያለው ጥበበኛ ከጌታችን ከኢየሱስ ክርስቶስ በኋላ ጥበብ የተሰጠው ሰለሞን ነበረ። እጅግ በጣም ጥበበኛ የሆነ ሰው፣ የእግዚአብሔርን መገኘት ያየ፣ እግዚአብሔር ርቆት ያየ ሰው፣ ይሄ ሁሉ ሀብት የነበረው ዓለም የሚደነቅበት እነ ንግሥት ሳባ ተደንቀው የሄዱበት ሰለሞን ተመራምሮ በጥልቅ አስቦ ካሰበ በኋላ የሰው ሁለንተናው ሊሆን የሚገባው ሰው የሰው የመጨረሻው ውጤት በቃ ሰው አስቦ ተመራምሮ ወደ መጨረሻ ወደ ማጠቃለያ መምጣት ያለበትን ሐሳብ ልጄ ለሚለው ያስተምረዋል። ክብር ለኢየሱስ ክርስቶስ ይሁን። ሁሉንም ነገር ሰው ቢያረግ ከንቱ ነው። ሰው የማንኛውም ሰው እዚህ ምድር ላይ የሚኖር ሰው ወደ ምን መምጣት አለበት ይላል? ወደ ሁለት ድምዳሜ መምጣት አለበት ይላል። ክብር ለኢየሱስ ክርስቶስ ይሁን። በተለይ ቁጥር 13 ላይ ምን ይላል? እነሆ ሁሉ ነገር ከተሰማ ዘንድ የነገር ሁሉ ድምዳሜ ይህ ነው፣ እግዚአብሔርን ፍራ፣ ትእዛዙንም ጠብቅ፣ ይህ የሰው ሁለንተናው ነውና ሁለንተናዊ ተግባሩ ነውና ይላል። መክብብ ምዕራፍ 12 ቁጥር 13 እና 14 እንታነብልኝ። መክብብ ምዕራፍ 12 ቁጥር 13 እና 14 መፈጸምታ ሁሉ እቲ ነገር ንስማዕ፣ እዚ ናይ ሰብ ኩለንተና እዩ እሞ። እስቲ ድገመው ዘሪት፣ እስቲ ድገመው እስቲ ጆሲ። መፈጸምታ ኩሉ እቲ ነገር ንስማዕ፣ እዚ ናይ ሰብ ኩለንተና እዩ እሞ ንኣምላኽ ፍርሃዮ፣ ንትእዛዛቱ እውን ሓልዎ። ቁጥር መጨረሻው ኣምላኽ ሲ ንኩሉ ግብርን ሕቡእ ነገር ዘበለን ሰናይ ኮነ ወይስ እኩይ ናብ ፍርዲ ከምጽኦ እዩ። ክብር ለኢየሱስ ክርስቶስ ይሁን። የነገርን ሁሉ ፍጻሜ እንስማ ይላል። ተመራምሮ የደረሰበትን ያገኘውን ሰው የሰው ሁለንተና ተግባሩ ሊሆን የሚገባውን የሰው ልጅ መደምደሚያ ሰው ልጅ ማሰብ ያለበትን ምንም ይማር ሰው ያገኝም ሀብታም ይሁን ደሃ ይሁን በህይወት እስካለ የሰው ልጅ ማድረግ ያለበት ነገር ሁለት ነገር ነው። እርሱም ምንድነው ይላል? እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። ልጄ ለሚለው ነው የሚያስተምረው። ምክር አይደለም የሚሰጠው፣ ትእዛዝ ነው የሚሰጠው። ይሰው መጨረሻ ማድረግ ያለበት እግዚአብሔርን መፍራትና ትእዛዙን መጠበቅ ነው። የሰው ሁለንተናዊ ተግባሩ ሊሆን ይገባል። ሁሉንም ሰው ያካተተ። አንዳንዱ ቨርዥን ደግሞ ሲናገር ሁሉም ሰው በቃ ሊያስበው የሚገባ ሁሉንም ሰው ያካተተ ነገር ነው ይላል። ክብር ለኢየሱስ ይሁን። ምን ማለት? እግዚአብሔርን መፍራትና ትእዛዞቹን መጠበቅ። ከዛ ቁጥር 14 ላይ ሲናገር ለምንድን ነው ሰው እግዚአብሔርን መፍራት ያለበት? ለምንድን ነው ትእዛዙን መጠበቅ ያለበት ይላል? የሰው ልጅ በህይወት ኖረም ሞተም፣ የሰው ልጅ ተማረም አልተማረም፣ የሰው የመጨረሻ ላይ እግዚአብሔር ሁሉንም ነገር አንድም ሳይቀር ኢቭን ከሰው ልጆች የተሰወረውን ነገር በሰው ልብ ያለውን ነገር ሰው ተሰውሮ ያደረገውንም ነገር ሁሉንም ነገር ወደ ምን ያመጣዋል ይላል? ወደ ፍርድ ያመጣዋል ይላል። ክብር ለኢየሱስ ይሁን። ለዓለማውያን አይልም፣ ላመኑ አይልም፣ ላላመኑ አይልም። ሁሉም ሰው ወደ ምን ይመጣል ይላል? ወደ ፍርድ ይመጣል ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ሰዎች እግዚአብሔርን ተቀበሉም አልተቀበሉም፣ ታዘዙም አልታዘዙም፣ ፈሩም አልፈሩም ምን ይሆናሉ? በፍርድ ፊት አንድ ቀን ይቆማሉ። መልስ ሊሰጡ በፍርድ ፊት ይቆማሉ፣ ሁሉም የሰው ልጅ የተባለ። ስለዚህ እግዚአብሔር ሁሉንም ነገር ወደ ፍርድ ስለሚያመጣ የሰውን ሐሳብ፣ የሰውን ንግግር፣ የሰውን ስራ ኢቭን የተደበቀውን ስለሚያመጣ ምን መሆን አለበት ይላል? የነገሮች በቃ የሁሉንም የምርምሬን የተመራመርኩበትን የደረስኩበትን ነገር ልንገራችሁ። ሰው ወደ ፍርድ ስለሚመጣ እግዚአብሔርን ሰው መፍራት አለበት፣ ትእዛዙን መጠበቅ አለበት ይላል። ክብር ለኢየሱስ ይሁን። ሁሉም ሰው ወደ ፍርድ ይመጣል። መጽሐፍ ቅዱስ ሲናገር ስለ ፍርዱ ሲናገር ሁለት አይነት ፍርድ አለ። የመጨረሻው ፍርድ
ብዙ አይነት ፍርዶች አሉ። የእግዚአብሔር ቃል ሲናገር ዮሐንስ 5 ቁጥር 22 ላይ እግዚአብሔር አብ በማንም ሰው እንኳን አይፈርድም ይላል። የሰው ልጅ ስለሆነ በቃ ፍርድን ሁሉ ለማሰጠው ይላል፣ ለወልድ ሰጠው ይላል፣ ለልጁ ሰጠው ይላል። ለምን? የሰው ልጅ ስለሆነ። ክብር ለኢየሱስ ይሁን። አብሶሉት የሆነ ይላል አንዳንዱ ትርጉም ሲናገር ሙሉ ለሙሉ። ልክ ዮሐንስ 17 ቁጥር 1 እና 2 ላይ ሲናገር ኢየሱስ ክርስቶስ ለሰው ልጅ የዘላለም ሕይወት የመስጠት ያለ መስጠት መብት ሁላ ስልጣን ሁላ እስኪሰጠው ሁሉም ፍርድ ለማ ተሰጠው ይላል፣ ለኢየሱስ ክርስቶስ ተሰጠው ይላል። ስለዚህ እግዚአብሔር ሊያድን የሚፈልገውን እግዚአብሔር ራሱ ሊያድን የሚፈልገውን ወደ ማን ይስባል ይላል? ወደ ኢየሱስ ክርስቶስ ይስባል ይላል። አብሶሉት የሆነ በጣም በቃ ምንም ሙሉ ለሙሉ 100% በሰው ልጅ ላይ የሚፈርድ ስልጣን የተሰጠው ኢየሱስ ክርስቶስ ነው። ክብር ለኢየሱስ ይሁን። በሕያዋንም ይላል ሐዋርያ ጳውሎስ ሲናገር በሙታንም ላይ በታላላቆች በታናናሾች በነገስታቶች በሁሉ ሰዎች ላይ ፍርድን ማድረግ የሚችለው ማን ነው ይላል? ኢየሱስ ክርስቶስ ነው ይላል። ስለ እስራኤል ሲናገር እስራኤልን ስለበደሉትም በጎቹ ፍየሎቹ እያለ ሲናገር በኔሽኖች በዓለም ላይ በአገሮች ላይ ስለሚፈረድ ፍርድ ስለ ህዝብ ላይ ስለሚፈረድ ፍርድ ማን ነው የሚፈርደው? ጌታ ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ሲናገር ራእይ 20 ላይ ታላቅና ነጭ ዙፋን በዛ ላይ ደግሞ የተቀመጠበትን አየሁ ተብሎ በክርስቶስ ኢየሱስ ያላመኑ ሰዎች ላይ ፈራጅ ሆኖ የሚቀርበው ማን ነው? ጌታ ኢየሱስ ክርስቶስ ነው። ክብር ለኢየሱስ ይሁን። ፍጻሜያቸው የዘላለም ሞት እንደሆነ ወደ ዘላለም ፍርድ እንደሚሄዱ ይናገራል። ያላመኑትንም የሚፈርደው እሱ ነው። እንደገና ያመኑትንም ደግሞ መጽሐፍ ቅዱስ ሲናገር ሁለተኛ ቆሮንቶስ ምዕራፍ 10 ላይ የኢየሱስ ክርስቶስ የፍርድ ወንበር ተብሎ እዛ ላይም የሚፈርደው ያመኑትንም ደግሞ ማን ነው ይላል? ጌታችን ኢየሱስ ክርስቶስ ነው ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ፍርድ ለሰው ልጆች ሁሉ የተጠበቀ ነገር ነው ማለት ነው። ዕብራውያን 9 ላይ ሲናገር የመጨረሻው ቁጥር ለሰው ልጅ አንድ ጊዜ መሞት ከዛ በኋላ ፍርድ እንደሚጠብቀው ይላል፣ እንደተመደበበት ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እግዚአብሔር ቀን መድቧል። እግዚአብሔር ቀን ያሰበው ቀን አለ። ለዛ ላሰበው ቀን ደግሞ የሚፈርድ ፈራጅ ደግሞ ሾሟል ይላል። ክብር ለኢየሱስ ይሁን። በኢየሱስ ክርስቶስ ላይ ሆኖ በጽድቅ በዚህ ዓለም ላይ ይፈርዳል ይላል። ቀን መድቧል። ፍርድ ቤቱ የእግዚአብሔር ነው። በዛ ፍርድ ቤት ላይ ዋናው ፈራጅ ማን ነው? ጌታ ኢየሱስ ክርስቶስ ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ፍርድ ለማ ተዘጋጅቷል? ለሰው ልጆች በሙሉ ተዘጋጅቷል። እኔ ስለ ነጩ እና ስለ ታላቁ የፍርድ እንትን ላይ እዛ ላይ አልገባምም፣ እሱን እንትን አላልኩትምም። ስለዚህ የክርስቶስ ኢየሱስ የፍርድ ወንበር ቅዱሳን ፍርድ ፊት ቀርበው የሚፈረድባቸውን አይነት ፍርድ እሱን እንመለከታለን። ክብር ለኢየሱስ ይሁን። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1 ጀምሮ እስከ 10 ታውቃላችሁ፣ የተጻፈው ለቅዱሳን ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ቁጥር 10 ላይ ሁላችንም በክርስቶስ የፍርድ ወንበር ፊት እንቀርባለንና እያንዳንዱም ሰው በስጋው ለሰራው በጎ ወይንም ክፉ ስራ ተገቢውን ዋጋ ይቀበላል ይላል። ክብር ለኢየሱስ ይሁን። ነፍሲ ወከፍና ነቲ ብስግኡ ኮሎ ዝገበሮ ሰናይ ኮነ ወይስ እከይ ምእንቲ ይቅበል ኩላትና ኣብ ቅድሚ መንበር ፍርዲ ክርስቶስ ብግዲ ክንጋሃድ ኢና። ክብር ለኢየሱስ። ስለዚህ ድማ ኣብ ስፍራና እንተ አለና ወይስ ኣብ ወፃኢ ንዕኡ ከነሐጉሶ ንጽዕር አሎና። ክብር ለኢየሱስ ክርስቶስ ይሁን። ትግርኛው በደንብ አድርጎ ይገልጸዋል። ከአማርኛውም በግድ ነው የምንቀርበው ይላል። ሁሉም ሰው የግድ እዚህ ፍርድ ላይ ይቀርባል ይላል። ክብር ለኢየሱስ ክርስቶስ ይሁን። ሁላችንም ይላል ሲናገር ምን ይላል ሐዋርያው ጳውሎስ ራሱንም ጨምሮ ሁሉም ቅዱሳን በዚህ ምድር ላይ የሚኖሩ ቅዱሳን በሙሉ ጌታን በጽድቅ ያገለገሉ ሩጫቸውን የጨረሱ እዚህ ምድር ላይ ጸጋ በተሰጣቸው ጸጋ በሚገባ ያገለገሉ ቅዱሳን ሁሉ ጌታን ያላገለገሉ ቅዱሳን ጸጋቸውን ያልተጠቀሙ ሁሉም ቅዱሳን የሚባሉ በክርስቶስ ኢየሱስ ያመኑ ሁሉ በምን ይቀርባሉ ይላል? በዚህ የፍርድ ወንበር ፊት ይቀርባሉ ይላል። አቀራረባችንም ሲናገር ምን ይላል? እያንዳንዱ ሰው ይላል። ምን ማለት ነው? ሁሉም ሰው በጅምላ ሳይሆን በቤተሰብ ሳይሆን የሚቀርበው አንድ በአንድ እዚህ የፍርድ ወንበር ፊት ምን ያደርጋል ይላል? ይቀርባል ይላል። ክብር ለኢየሱስ ክርስቶስ ይሁን።
ሁላችንም እንቀርብና ነገር ሁሉ በፊቱ የተራቆተ የሆነ እግዚአብሔር ኢየሱስ ክርስቶስ አይኖቹ እንደ እሳት ነበልባል በሆኑ በኢየሱስ ክርስቶስ ፊት ምን እንሆናለን ማለት ነው? በፍርድ እንቀርባለን ይላል። በዚህ የፍርድ ወንበር ፊት ስንቀርብ በኢየሱስ ክርስቶስ በዚህ ምድር ላይ በስጋችን ይላል በስጋ በህይወት እያለን ያደረግነው ማንኛውም ነገር በተራቆተበት በዛ ብርሃን በሚበራበት በኢየሱስ ክርስቶስ ፊት እንሆንና መልስ እንሰጣለን። ሁላችንም እያንዳንዳችን መልስ እንሰጣለን ለዛ ላደረግነው ነገር እንመለከታለን። ዋና ዋና ልንጠየቅባቸው በምንድን ነው የምንጠየቀው? ዋና ዋና መጽሐፍ ቅዱስ ላይ የተጻፉ ነገሮች 1 6 7 ነጥቦችን እንመለከታለን። ግን እያንዳንዳችን ምን እናደርጋለን? በዚህ የፍርድ ወንበር ፊት ልንቀርብ we must all appear ነው። በግዴታ ነው የምንቀርበው። ልክ ትግርኛው በደንብ እንደሚገልጸው ግዴታ ኦፕሽናል አይደለም። ማንም ሰው የፈለገ ሰው እቀራለሁ ማለት አይችልም። ሁሉም ሰው ግዴታ ይቀርባል። ክብር ለኢየሱስ ይሁን። አንዳንዱ ይሸለማል፣ አንዳንዱ ሽልማት ያጣል። አንደኛ ቆሮንቶስ ምዕራፍ 3 ላይ እንደሚናገር ሁሉም ሰው ግን ይድናል ይላል። የሚድነው ግን በጭንቅ በእሳት ውስጥ በማለፍ ነው ይላል። ክብር ለኢየሱስ ክርስቶስ ይሁን። የተቃጠለበት ስራው ማለት ነው። ስለዚህ እያንዳንዳችን ምን እናደርጋለን ማለት ነው? በዚህ የፍርድ ወንበር ፊት ቀርበን በእግዚአብሔር ፊት ስራችን የሚገመገምበት ስራችን ላይ ፍርድ የሚሰጥበት ነገር ይሆናል ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። መጽሐፍ ቅዱስ ሲናገር አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 እና 17 ላይ እንዳልኳችሁ ቅዱሳኖች ልክ እነዛ ለዘላለም ፍርድ በነጩ ዙፋን ፊት ሲቀርቡ፣ እነዚህ ደግሞ ቅዱሳን ደግሞ በዚህ በኢየሱስ ክርስቶስ ፊት ሲቀርቡ የሚፈረድባቸው መጽሐፍ ቅዱስ ሲናገር በአየር ላይ ጌታን ከተቀበልን በኋላ ይሄ ፍርድ የሚደረገው ፈራጁ ጌታ ኢየሱስ ክርስቶስ ነው። ፍርዱ ደግሞ የሚደረገው የት ነው ይላል? በሰማይ ነው ይላል። ክብር ለኢየሱስ ክርስቶስ ይሁን። አየር ላይ ጌታን ከተቀበልን በኋላ ቅዱሳን በሙሉ ከጌታ ከኢየሱስ ክርስቶስ ጋር ወዴት እንሄዳለን? ወደ ሰማይ እንሄዳለን። በዛ ፍርዱ እንደሚደረግ ይናገራል። ክብር ለኢየሱስ ክርስቶስ ይሁን። ሉቃስ ወንጌል ምዕራፍ 6 ላይ ሉቃስ ወንጌል ምዕራፍ 6 22 እና 23 እነሆ ወረታችሁ በሰማይ ታላቅ ነውና በዚያን ቀን ደስ ይበላችሁ ፈንድቁም፣ የቀድሞ አባቶቻችሁ በነቢያት ላይ ያደረጉት ይህንኑ ነበርና ነገር ግን እናንተ ሀብታሞች ወየውላችሁ እያለ ይናገራል። ክብር ለኢየሱስ ክርስቶስ ይሁን። ቁጥር 22 እና 23 ሰዎች ሁሉ ስለ ሰው ልጅ ሲጠሏችሁ ከመካከላቸው ሲለዩአችሁና ሲነቅፏችሁ ክፉ ስምም ሲሰጧችሁ ብፁዓን ናችሁ፣ እነሆ ወረታችሁ በሰማይ ታላቅ ነውና ይላል። 22 እና 23 አንብብልኝ። ሰብ ስለ ወዲ ሰብ ኢሎም እንተ ጸልኡኹም እንተ ፈለይኹም እንተ ጸረፍኹም ስምኩም እውን ከም ክፉእ እንተ አውጽኡልኩም ብፁዓን ኢኹም። ክብር ለኢየሱስ ይሁን። ቀጥሎ ያለው 22 እና 23 እነሆ አቦታቶም ድማ ነቢያት ከምኡ ይገብርዎም ነይሮም እዮም እሞ ኣብ ሰማይ ዓስብኹም ብዙሕ ክኸውን እዩ። ሽዑ በታ መዓልቲ እቲኣ ባህ ይበልኩም ተሐጎሱውን። ክብር ለኢየሱስ ክርስቶስ ይሁን። ልክ ማቴዎስ ወንጌል ምዕራፍ 5 ቁጥር 11 እና 12 ላይም ተመሳሳይ ሐሳብ ሰዎች በእኔ ምክንያት ቢሰድቧችሁ ቢያሳድዷችሁ ክፉውን ሁሉ በሐሰት ቢያወሩባችሁ ብፁዓን ናችሁ፣ በሰማይ የምትቀበሉት ዋጋ ታላቅ ስለሆነ ደስ ይበላችሁ ሐሴትንም አድርጉ እያለ ይናገራል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ለቅዱሳን ዋጋ የሚሰጠው ፍርዱ የሚደረገው የት እንደሆነ መጽሐፍ ቅዱስ ሲናገር የት ነው የሚደረገው? በሰማይ ነው የሚደረገው። ፈራጁ ደግሞ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በዚህ የፍርድ ወንበር ፊት የምንቀርበው አንድ በአንድ ነው። የግድ ነው የምንቀርበው። አንድም የማይቀርብ ቅዱሳን የሚባል ማንም በዛ ቦታ የለም። ክብር ለኢየሱስ ክርስቶስ ይሁን። ልክ እኛ ብዙዎቻችን እንደምናስበው የዘላለም ሕይወት ስላገኘን ትልቅ ደስታ ነው። ነገር ግን ሁሉም የዘላለም ሕይወት ባገኘበት ቦታ ላይ የሚደረግ ፍርድ እጅግ በጣም ልዩነት የሚያመጣ፣ አንዳንድ ሰዎች እጅግ በጣም የሚሸለሙበት፣ አንዳንድ ሰዎች ደግሞ በጭንቅ ልክ አንደኛ ቆሮንቶስ 3 እንደሚል ልክ አንድ በእሳት የሚቃጠል ቤት ውስጥ ያለ ሰው ቤቱ እየተቃጠለ
ንብረቱ ሲጠፋ ንብረቱ ሲቃጠል ነፍሱን በጭንቅ አውጥቶ ቤቱና የሰራው ንብረቱ በቃ በህይወት ዘመኑ የለፋው ተቃጥሎበት ነፍሱን በጭንቅ ሰዎች ልክ የእሳት አደጋዎች እንደሚያድኑት እንደዛ በጭንቅ ወጥቶ በዛ በሰዎች ፊት በክርስቶስ ኢየሱስ ፊት መጽሐፍ ቅዱስ ሲናገር ብዙ ቦታ ራእይ ላይም ስትመለከቱ የምንቆመው እኔ በክርስቶስ ኢየሱስ ፊት ብቻ ሳይሆን በመላእክትም ፊት በቅዱሳን ሁሉ ፊት ቀርቤ ነው የሚደረገው። ኢየሱስ ክርስቶስ በዛ በ7 ዓመት ውስጥ ይህንን በቢሊየን የሚቆጠር ሰው እንዴት ይፍረድበት? ኢየሱስ ክርስቶስ አምላክ ስለሆነ ጻድቅ ፈራጅ ስለሆነ እሱ እንዴት እንደሚፈርድ ያውቃል። ግን እያንዳንዱ ሰው በመላእክት በሰዎች ፊት ቆሞ መልስ ሊሰጥ ሁሉም ነገር ምን ይደረጋል ማለት ነው? ግልጽ ይሆናል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 4 ላይ አንደኛ ቆሮንቶስ ምዕራፍ 5 ላይ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ምዕራፍ 4 ቁጥር 5 ስለዚህ ጊዜው ሳይደርስ በምንም ነገር አትፍረዱ፣ ጌታ እስኪመጣ ጠብቁ። እርሱ በጨለማ ውስጥ የተሰወረውን ወደ ብርሃን ያመጣዋል፣ በሰዎችም ልብ ውስጥ ያለውን ሐሳብ ይገልጠዋል። በዚያን ጊዜ እያንዳንዱ ሰው የሚገባውን ምስጋና ከእግዚአብሔር ዘንድ ይቀበላልና ይላል። ክብር ለኢየሱስ ይሁን። ስለዚህ እቲ ኣብ ጸልማት እትሓበ ናብ ብርሃን ዘምጽእ ሓሳባት ልብኻ ዝገልጽ ጎይታ ክሳዕ ዝመጽእ ቅድሚ ጊዜኡ ሓንቲ እኳ ኣይትፍረዱ። ሽዑ ድማ ነፍሲ ወከፍ ነንእድኡ ካብ አምላክ ክቅበል እዩ። ክብር ለኢየሱስ ክርስቶስ ይሁን። ሐዋርያው ጳውሎስ ይህንን ቃል ከዚህ በፊት አይተነዋል አብረን። ወደ 4 አይነት ፍርድ እዚህ ጋር ይናገራል። የሸንጎ ፍርድ ቢፈረድብኝ ግድ የለኝም ይላል። ሁለተኛ ደግሞ ምን ይፈርድብኛል ይላል? ህሊናዬ ደግሞ ይፈርድብኛል። ስለዚህ ህሊናዬ ግን ንጹህ ነው ይላል ሐዋርያው ጳውሎስ። ህሊናችን ግን ንጹህ መሆኑ ከኃጢአት ነፃ ነኝ ማለት አይደለም ብሎ ይናገራል። ስለ ሶስተኛው ፍርድ ግን ሲናገር ምን ይላል? ሰዎች በጌታ ፊት ቀርበው ጊዜው ሲደርስ ይላል አንዳንድ የተሰወረ ነገር አንዳንድ ልክ መጽሐፍ ቅዱስ እዚህ ጋር ሲናገር እርሱ በጨለማ ውስጥ የተሰወረውን ወደ ብርሃን ያመጣዋልና ይላል። ከዚህ በፊት እንዳየነው እዚህ ጋር በጨለማ ውስጥ የተሰወረ የሚለውን ጨለማ የሚለው ከክፉ ጋር የተገናኘ ሳይሆን የተደበቀ ነገር ማለት ነው። ክብር ለኢየሱስ ይሁን። ስለ እግዚአብሔር ሲናገር መጽሐፍ ቅዱስ መኖሪያውን በጨለማ ውስጥ ሰውሯል ይላል። እግዚአብሔር ሲናገር ምን ማለት ነው? እግዚአብሔርን ሰዎች ሊያዩት፣ እግዚአብሔርን በቀላሉ ሊመረምሩት፣ ሊደርሱበት፣ ውስጡን ሊያውቁት እግዚአብሔር ካልገለጠና እግዚአብሔር ራሱን ለሰው ካልገለጠ በስተቀር ሰው ሊያውቅ አይችልም። ስለዚህ ጊዜው ሳይደርስ በማንም ላይ አትፍረዱ ይላል። ክብር ለኢየሱስ ክርስቶስ ይሁን። ጊዜው በሚደርስበት ጊዜ በጨለማ የተሰወረውን ተመልከቱ። ምን ማለት ነው? እኔ ላይ አንድ ነገር ልትፈርዱ ከሆነ ምናልባት የተሰወረ ነገር ከሆነ አትፍረዱ ጊዜው ሳይደርስ ይላል። አንዳንድ በጨለማ የተሰወረ ነገርን እኔ ውስጥ ያለውን ጊዜው በጊዜው ነው እንጂ እናንተ ልታውቁ የምትችሉት የተሰወረ ነገር ከሆነ ፍርዳችሁ ምን ይሆናል ማለት ነው? የተሳሳተ ይሆናል ማለት ነው። እዚህ ጋር የሚለው ምንድነው? ጊዜው ሲደርስ በጨለማ የተሰወረው ፍንትው ብሎ የሚገለጥበት ጊዜ አለ። ለኢየሱስ ክርስቶስ ብቻ አይደለም፣ ለእናንተ ለቅዱሳን በሙሉ ሙሉነ በደንብ ፍንትው ብሎ የሚታይበት ጊዜ አለ። ያን ጊዜ ትክክለኛውን ፍርድ ኢቭን ሰዎች ራሳቸው መፍረድ ይችላሉ። ስለዚህ ጊዜው ሳይደርስ በማንም ላይ ዝም ብላችሁ አትፍረዱ ይላል። ጊዜው ሲደርስ የሁሉም ሰው ማንነት የሚገለጥበት ጊዜ ይመጣል። በብርሃን የሚገለጥበት ጊዜ፣ በጨለማ የተሰወረ ሁሉ የሚታይበት ጊዜ ይመጣል። ስለዚህ በዛን ጊዜ በጨለማ የተሰወረው ተገልጦ የሰው ሁለንተናው በሰዎችም ፊት በመላእክትም ፊት በጌታችን በኢየሱስ ክርስቶስ ፊት ክፍት ከሆነ በኋላ ከታየ በኋላ በዚያን ጊዜ ለሰዎች የሚገባቸውን ሽልማት ያገኛሉ ይላል። በዚያን ጊዜ እያንዳንዱ ሰው የሚገባውን ምስጋና ከእግዚአብሔር ዘንድ ይቀበላል ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ምን አለ ማለት ነው? የፍርድ ጊዜ የሚባል አለ ማለት ነው። በዛ በፍርድ ጊዜ ውስጥ
የሰወርነው የደበቅነው ነገር የደበቅነው ማንነት ሰዎች በቃ እግዚአብሔርን አሳዝነን ብዙ ነገር አድርገን በቃ ከሰዎች ደብቀን የያዝነው ነገር ሁሉ ምን ይሆናል ማለት ነው? ለሁሉም ሰው ፍንትው ብሎ ይታያል። ያን ጊዜ ብርሃን ሲበራ እኔ ሰው ላይ ትክክለኛ ፍርድ እፈርዳለሁ ማለት ነው። የተሳሳትኩትን ፍርድ አውቃለሁ። ቸኩዬ የፈረድኩትን ፍርድ ሁሉም ነገር በሰዎች ፊት የተገለጠ የተራቆተ ይሆናል ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። መቼ? ጊዜው ሲደርስ ደቤማ ሲት የሚባለው በክርስቶስ ኢየሱስ የፍርድ ወንበር ፊት በምንቀርብበት ጊዜ ምን ይሆናል ማለት ነው? ይሄ ነገር ግልጽ ብሎ ይታያል ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ቦታ አለው። ፍርድ የሚደረግበት ቦታ አለው። ቦታውም በሰማይ ነው። የሚፈርደውም ጌታ ኢየሱስ ክርስቶስ ነው። ፈራጅ ሆኖ የተሾመው የሞተልን ጌታ ኢየሱስ ክርስቶስ ነው። ክብር ለኢየሱስ ክርስቶስ ይሁን። ጊዜው ደግሞ ልክ ቅዱሳን ከተነጠቁ በኋላ ቅዱሳን የሞቱትም ተነስተው ቅዱሳን ከተሰባሰቡ በኋላ በሰማይ ላይ ይሆናል ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ግን አንድ ነገር እዚህ ጋር ልናስብ የሚገባው ምንድነው? አንደኛ ቆሮንቶስ ምዕራፍ 3 ላይም እንደነገርኳችሁ መጽሐፍ የሚፈረደው በምናችን ነው ይላል። በስራችን ነው የሚፈረድብን። የሚፈረደው ስራችን ተገምግሞ ለእያንዳንዱ ልክ እዚህ ጋር እንደሚለው አንደኛ ቆሮንቶስ ምዕራፍ 4 ላይም እንዳየነው ለሰው ሁሉ የሚገባው ሽልማት ሊሰጠው ማለት ነው። ሽልማት የሚቀርበት እንዳለ አንደኛ ቆሮንቶስ ምዕራፍ 3 ላይ ይናገራል። ምንም ሽልማት አገልግሎ ሊሆን ይችላል፣ ሮጦ ሊሆን ይችላል፣ ብዙ ዓመት ሄዶ ሊሆን ይችላል። ነገር ግን በገለባ በሳር በአገዳ ከሆነ ምንም አይነት ሽልማት የሚባል የማያገኝበት ይሄ ፍርድ የሚደረገው እንዳልኳችሁ በሰዎች ፊት ነው፣ በመላእክት ፊት ነው። ስለዚህ በዛ ፊት ነፍሱን ብቻ የሚያድን ሰው እንዳለ ይናገራል። ክብር ለኢየሱስ ክርስቶስ ይሁን። አንዳንዱ ደግሞ በዛ በኢየሱስ ክርስቶስ ፊት ተገቢውን ሽልማት የሚያገኝበት በቃ እግዚአብሔር የሚያመሰግነው አንተ ታማኝ ባሪያ ተብሎ በሰዎች ሁሉ ፊት የሽልማቱ የአንድ ጊዜ የሁለት ጊዜ በዚህ ምድር ላይ ልክ 40-50 ዓመት የሚደረግ ሳይሆን ለዘለዓለም ማዕረግ ተሰጥቶት ለዘለዓለም አክሊል ተሰጥቶት እንደ ከዋክብት እያበራ ይኖራል። ዳንኤል ሲናገር ለዘለዓለም እንደ ከዋክብት እያበሩ ይኖራሉ የሚሸለሙ ሰዎች ማለት ነው። ስለዚህ በዛ በሰማይ በሄድን ጊዜ በዚህ በስጋችን ወራት በስጋ እያለን በህይወት እያለን የሰራነው ነገር በሰዎች መካከል የክብር ልዩነት ያመጣል ማለት ነው። ክብር ለኢየሱስ ይሁን። አንድ የሚያደርገው ሰውን ሁሉ ምንድነው? የዘላለም ህይወት ብቻ ይባላል። መጽሐፍ ቅዱስ ሮሜ 8:1 ላይ ሲናገር በክርስቶስ ኢየሱስ ያሉት አሁን ምን የለባቸውም ይላል? ኩነኔ የለባቸውም ይላል። ክብር ለኢየሱስ ክርስቶስ ይሁን። ኩነኔ ይገባቸው ነበረ። ነገር ግን ያንን ቅጣት ማን መጥቶ ወሰደ? ጌታችን ኢየሱስ ክርስቶስ መጣና የሰውን ልጆች በክርስቶስ ኢየሱስ ያመኑትን ቅጣታቸውን ምን አደረገ? ወሰደ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ቅጣታቸውን ስለወሰደ የሰው ልጆች የዘላለም ህይወት የሚያገኙት በምንድን ነው? በማመን ነው። በቃ የሚያገኙት ጸጋው በእምነት አድኗችኋል ይላል። ስለዚህ ማንም እንዳይመካ ከስራ አይደለም ይላል። የሚመካበት ነገር የለም። ክብር ለኢየሱስ ክርስቶስ ይሁን። የዘላለም ህይወት ነው። በነፃ ነው ያገኘነው። ኢየሱስ ክርስቶስ ሞታችንን ወስዶልን ቅጣታችንን ተቀብሎ በነፃ የተሰጠን ስለሆነ በዛን ጊዜ ማንም ሰው የዘላለም ህይወት ተሰጥቶት ከክርስቶስ ኢየሱስ ጋር ለዘላለም ይኖራል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ያ የዘላለም ህይወት የሰጠን ያ ቅጣታችንን የተቀበለ ኢየሱስ ክርስቶስ ጋር እዛ እንድንቆም በህይወት እንድንኖር ወደ ገሃነመ እሳት እንደሌሎቹ እንዳንጣል ያደረገ ጌታ ኢየሱስ ክርስቶስ ጋር እንቀርባለን ማለት ነው። ስለዚህ ኢየሱስ ክርስቶስ ጋር በዛ ሰዓት ቀርቦ ሞቶልን ሌላው ወደ ገሃነመ እሳት ሲሄድ ያዳነን ጋር ቀርቦ በፊቱ እግዚአብሔር በሰጠን ጸጋ በሚገባ ሳናገለግል እግዚአብሔር በሰጠን ነገር ሁሉ በሚገባ በህይወት ዘመናችን ሳናገለግለው በቃ በሚገባ ሳንሰራ ስንሄድ እጅግ በጣም የሚያሳፍር ነገር ነው ማለት ነው። በጌታ ፊት ያውም የሞተልን ክብር ለኢየሱስ ክርስቶስ ይሁን። የጓጓንለት የሮጥንለት ነገር እዚህ የተጣላንበት ነገር እዚህ ሁሉም አላፊ ይሆናል። በቃ ጥቅም የለውም፣ ይረሳል፣ ይጠፋል። ስለዚህ የሰራነው ስራ ብቻ ምን ያደርገናል? ይከተለናል ማለት ነው። ስለዚህ የዘላለም ህይወት ጋር ስንመጣ ምን የለም ማለት ነው? የምንመካበት ነገር የለም። ህይወት እንዲሁ ተሰጠን። ክብር ለኢየሱስ ክርስቶስ ይሁን።
በቃ በኔ ስለሚያምኑት ኢየሱስ ክርስቶስ ሲናገር እኔ የዘላለም ሕይወት እሰጣቸዋለሁ አለ። እሰጣቸዋለሁ በቃ የሚሰጥ ነው የዘላለም ሕይወት። ሌላ ማንኛውም ስራ የሚባለው ግን ምን የሚያደርግ ነው ማለት ነው? ሰዎች ሊመኩበት የሚችል ነው ማለት ነው፣ የሚሸለሙበት ነገር። ሐዋርያው ጳውሎስ ሲናገር ለፊልጵስዩስም ሰዎች ለተሰሎንቄም ሰዎች በኋላ እዛ ሲሄድ ይላል ምመካበት፣ ምኮራበት፣ ኩራቴ፣ ምመካበት፣ ክብሬ፣ አክሊሌ እናንተ ናችሁ ይላል። ፕራውድ አደርጋለሁ በቃ ምኮራበት፣ እዛ ሲሄድ በእናንተ እኮራለሁ ይላል። እነሱን እዛ ሲያይ የሚሸለምበት ነው። የዘላለም ሕይወት ጋር ግን ሲመጣ ማንም እንዳይመካ ይላል። ስለዚህ ለብዙ ሰዎች ወንጌል ሰብኮ ብዙ ሰዎችን ወደ ጌታ አምጥቶ የፊልጵስዩስ ሰዎችን አምጥቶ ክብሬ ናችሁ እናንተ፣ ምመካው በዚህ ነው፣ ምኮራው በዚህ ነው፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል ይላል። ስለዚህ የምናወራቸው ስራዎች ምንድናቸው ማለት ነው? ሰዎች የሚመኩበት፣ ሰዎች የሚሸለሙበት፣ ሰዎች በደስታ በኩራት በኢየሱስ ክርስቶስ ፊት ምስጋና የሚቀበሉበት ነው። በምን? በስራቸው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ የሰራነው ስራ ደግሞ የአንዳንዶች የሰሩት ስራ ደግሞ ዜሮ ሆኖ በቃ የዘላለም ሕይወት ብቻ ይዘው ጌታ ጋር የሚኖሩበት ነው ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ኩነኔ የለብንም። አንደኛ ቆሮንቶስ ምዕራፍ 11 ላይ ቁጥር 30-31 ላይ ስታነቡ ሐዋርያው ጳውሎስ በቆሮንቶስ ቤተክርስቲያን ውስጥ የጌታን እራትም ሲቀበሉ በፍቅር ያልተመላለሱ ሰዎችን፣ ራሳቸውን የማይመረምሩ ሰዎችን ላንብበው። አንደኛ ቆሮንቶስ ምዕራፍ 11 ላይ ቁጥር ከ30 እስከ 32 ከእናንተ መካከል ብዙዎች የደከሙና የታመሙት አንዳንዶችም ያንቀላፉት በዚህ ምክንያት ነው። ራሳችንን ብንመረምር ግን ባልተፈረደብን ነበረ። ነገር ግን ጌታ በሚፈርድብን ጊዜ እንገሰጻለን፣ ይኸውም ከዓለም ጋር አብረን እንዳንኮነን ነው ይላል። ክብር ለኢየሱስ ይሁን። 30 31 እና 32 በዚ ምክንያት እዚኦም ኣብ ማእከልኩም ብዙሓት ድኹማትን ሕሙማትን ዘለዉ ዝደቀሱ እውን ብዙሓት እዮም። ግናኸ ኣብ ርእስና እንተንፈርድሲ ኣይምተኮነናን ነርና። ክንፍረድ ከለና ግና ምስ ዓለም ምእንቲ ከይንኹነን ብጎይታ ንቅጻዕ ኣሎና። ክብር ለኢየሱስ ክርስቶስ ይሁን። ምን ይላል? ቆሮንቶስ ቤተ ክርስቲያን ላይ አንዳንዶች በፍቅር ስላልተመላለሱ፣ አንዳንዶች ራሳቸውን የማይመረምሩ ሆነው ስለተገኙ ጌታ ምን አደረጋቸው ይላል? በሶስት ቅጣት ተቀጡ ይላል። አንዳንዶቹ እድሜያቸው ሳይደርስ በሞት ተወሰዱ። አንዳንዶቹ በህመም ተመቱ፣ በበሽታ ተመቱ። የት? ቸርች ውስጥ ሆነው የጌታ ሆነው። ክብር ለኢየሱስ ክርስቶስ ይሁን። አንዳንዶቹም በድካም ተመቱ። ስለዚህ እነኚህ አይነት ሰዎች ለምንድን ነው እንደዚህ የሆኑት ይላል? እነዚህ ሰዎች በክርስቶስ ኢየሱስ ያመኑ ስለሆነ በክርስቶስ ኢየሱስ አሁን ያሉት ኩነኔ የለባቸውም ተብሎ ስለተጻፈ ኩነኔያቸውን ጌታ ኢየሱስ ክርስቶስ ራሱ የተኮነነበት ስለሆነ ስለኛ ኃጢአት የሆነበት ስለሆነ ምን ይሆናል ይላል? በሚፈረድበት ጊዜ ከዓለም ጋር አብረን እንዳንኮነን አሁን በጌታ እንቀጣለን። መቼ? በስጋ በህይወት እያለን አሁን እንቀጣለን። በስንት ነገር? በሶስት ነገር እንቀጣለን ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ አንዳንዶች የታመሙ አሉ፣ የደከሙ አሉ። ስለዚህ የቆሮንቶስ ቤተክርስቲያን ያውቃሉ ስንት ሰው ሞቷል ከመካከላቸው። የሞተው ደግሞ ከዓለም ጋር እንዳይኮነኑ ፍርድ ውስጥ እንዳይገቡ ምን ተደርገዋል ማለት ነው? ተቀጥተዋል ማለት ነው። ቅጣት ተቀጥተዋል። ክብር ለኢየሱስ ክርስቶስ ይሁን። ለምንድን ነው ይሄ ነው? ከዓለም ጋር እንዳንኮነን ነው ይላል። ክብር ለኢየሱስ ክርስቶስ ይሁን። ለዚህ ነው ራእይ ላይ ሲናገር ጌታ የሚወደውን ይገስጸዋል ይቀጣውማል ይላል። የሚወደውን የማይወደውንስ ልክ ሮሜ 1 ላይ እንደሚናገር ለሐሳቡ ለሚመኘው ነገር ለሚፈልገው ነገር አሳልፎ ይሰጠዋል ይላል። ዝም ይለዋል፣ አይቀጣውም ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ የታደልንን ክብር ለኢየሱስ ክርስቶስ ይሁን። ስለዚህ አንዳንዴ በቅዱሳን ሆነው ጌታ በሰሩት ነገር እየተከታተለ የሚገስጻቸው የሚቀጣቸው ሰዎች በጣም ብፁዓን ናቸው። ጌታ ሊያስመልጣቸው ፈልጓል ማለት ነው። ሊያድናቸው ፈልጓል ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በክርስቶስ ኢየሱስ ያሉት ምን የለባቸውም ማለት ነው? ኩነኔ የለባቸውም ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር አይለውጥም። በቃ ዓለም ከመፈጠሩ በፊት
በበጉ መጽሐፍ ስማቸው የተጻፈ ይላል። ኢቭን ከንጥቀት በኋላ የቀሩትን እኮ ነው የሚናገረው። የቀሩትን ቅዱሳን በዛን ጊዜ የሚድኑትን ቅዱሳን ሲናገር እንደዛ እያለ ይናገራል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ የሚፈርድበት ጊዜ አለ። ግን በክርስቶስ ኢየሱስ ስላመንን ኩነኔ የለብንም። ክብር ለኢየሱስ ይሁን። ልንመካ አንችልም። ጌታ መረጠን። ክብር ለኢየሱስ። ወደ ክርስቶስ ኢየሱስ ሳበን፣ የዘላለም ሕይወት ሰጠን። እሱ ብቻ ሳይሆን እስከዛ ቀን ጊዜ የሚጠብቀን እየተከታተለ በኃጢአታችን ቶሎ ኮሬክት የሚያደርገን የሚገስጸን የሚቀጣን እረኛችን ሆነልን። ክብር ለኢየሱስ ይሁን። ለዚህ ነው የነፍሳችን እረኛ ነው ጌታ ኢየሱስ ክርስቶስ። ስለዚህ እረኝነቱ ምን ያደርጋል ማለት ነው? ልክ አንዳንድ አመፀኛ የሚያምፁ በጎችን እየገረፈ እንደሚመልስ እንዳይሞቱ እንዳይወሰዱ በተኩላ እንዳይበሉ ልክ እንደዛ እያደረገ ጌታ ልጆቹን ይጠብቃል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ቅዱሳን ምን ይሆናሉ ማለት ነው? በዚህ ጌታ ኢየሱስ ክርስቶስ ያድናቸዋል ማለት ነው። ፈጠን ብዬ ላልጨርሰው እችላለሁ። በምንድን ነው የክርስቶስ ኢየሱስ የፍርድ ወንበር ፊት ስንቀርብ የምንጠየቅባቸው ብዙ ነገሮች አሉ። ምናልባት ያልተጻፈም ነገር አለ። ብቻ ጌታ ፊት ስንቀርብ የምንጠየቅባቸው ብዙ ነገሮች አሉ። አሁን ቅዱሳን ልንጠነቀቅ የሚገባ መጽሐፍ ቅዱስ ላይ በግልጽ የተጻፉ ወደ 6-7 ነጥቦችን እንመለከታለን። ክብር ለኢየሱስ ክርስቶስ ይሁን። የመጀመሪያው ቅዱሳንን ወይም በጌታ በኢየሱስ ክርስቶስ ያመኑትን እንዴት ነው ትሪት የምናረጋቸው? እንዴት ነው ከቅዱሳን ጋር ያለን ህብረት? እንዴት ነው እንፈርዳለን በሰዎች ላይ ወይስ ደግሞ እንዴት ነው ከቅዱሳን ጋር ያለን ቀረቤታ? ክብር ለኢየሱስ ይሁን። ስለዚህ የመጀመሪያው እንዴት ቅዱሳንን በጌታ በኢየሱስ ያሉትን እንዴት ትሪት እናረጋቸዋለን? መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 14 ላይ ሮሜ ምዕራፍ 14 ላይ ከቁጥር 10 ጀምሮ እስከ 12 እንደዚህ ይላል። ታዲያ አንተ በወንድም ላይ ለምን ትፈርዳለህ? ለምንስ ወንድምህን ትንቃለህ? ሁላችንም በእግዚአብሔር የፍርድ ወንበር ፊት እንቀርባለንና እንዲህ ተብሎ ተጽፏል፣ እኔ ሕያው ነኝና ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ ለእግዚአብሔር ይመሰክራል ይላል ጌታ። ስለዚህ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን ይላል። ክብር ለኢየሱስ ይሁን። ከ10 እስከ 12 ኣነ ህያው እየ ይብል እግዚኣብሔር ኩሉ ብርኪ ክሰግደለይ ኩሉ ልሳን እውን ንኣምላኽ ከመስግኖ እዩ ዝብል ጽሑፍ እዩ እሞ ኩላትና ኣብ ቅድሚ መንበር ፍርዲ ኣምላኽ ደው ክንብል ኢና? ስለምንታይ ደኣ ንስኻ ኣብ ሓውካ እትፈርድ ወይስ ንምንታይ ንስኻ ንሓውካ እትንዕቕ? እምበኣርሲ ነፍሲ ወከፍና ብናይ ርእሱ ንኣምላኽ ጸብጻብ ክህብ እዩ። ክብር ለኢየሱስ ክርስቶስ ይሁን። ምንድን ነው የሚለው እዚህ ጋር? በወንድም ላይ ስለምን ትፈርዳለህ? በተለይ ተመልከቱ ቁጥር 1 ላይ ሲናገር ምን ይላል? በእምነቱ ደካማ የሆነውን ሰው አከራካሪ በሆኑ ጉዳዮች ላይ በአቋሙ ሳትፈርዱ ተቀበሉት ይላል። ቸርች ውስጥ በሚያከራክሩ ነገሮች ላይ ነገር ግን ለድነት ጠቃሚ ያልሆኑ ድነት ሰው ሊድንባቸው የማይችሉ የቸርች ስርዓቶች ሊሆኑ ይችላሉ። የሚያከራክሩ ጉዳዮች ላይ ማንኛውንም በእምነቱ ምን የሆነን ሰው ይላል? ደካማ የሆነውን ሰው ይላል። ክብር ለኢየሱስ ክርስቶስ ይሁን። በተለይ እዚህ ሮሜ ውስጥ ታውቃላችሁ ሁለቱም አሕዛቦችም አይሁዶችም አብረው የሚኖሩ ናቸው። ስለዚህ በተለይ አንዳንድ አይሁዶች ከአይሁድ እምነት የመጡ ሰዎች ስለሆኑ ምን ያደርጉ ነበረ? ልክ እዚህ ጋር ስታነቡ ሐሳቡን ስጋ መብላት አያስፈልግም የሚሉ ነበሩ። ስጋ መብላት ኃጢአት ነው ብለው የሚያስቡ ነበሩ። እንደገና አንዳንድ በዓላት አንዳንድ ቀናት የተለዩ የተቀደሱ ናቸው ብለው ያስቡ ነበር። ልክ በብሉይ ኪዳን እንዳለ ማለት ነው። አዲስ ኪዳን ላይ ከመጡ ወደ ጌታም ከመጡ በኋላ እነሱን ሰዎች መጽሐፍ ቅዱስ ምን ይላቸዋል? በእምነታቸው ደካማ ናቸው ይላል። ስለዚህ በእምነት ደካማ ናቸው። ስለዚህ እነዚህ ሰዎች ስጋ መብላት ኃጢአት ነው ብለው ስጋን አይበሉም በቃ። እንደገና ደግሞ አንዱ ቀን ከሌላው ቀን የተለየ የተቀደሰ ነው የከበረ ነው። እንደገና አንዳንድ በዓላትን የተቀደሱ የከበሩ ናቸው። ስለዚህ ምን ማድረግ አለብኝ? መቀደስ አለብኝ፣ ማክበር አለብኝ እነዛን በዓል ብለው ወደ ጌታ ወደ ኢየሱስ ከመጡ በኋላ እንደዚህ አይነት አቋም የያዙ ሰዎች ነበሩ።
ሐዋርያ ጳውሎስ ምን ይላል ይሄንን ሐሳብ አከራካሪ በሆኑ ጉዳዮች ላይ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በዛ ቤተክርስቲያን ውስጥ አንዳንድ ቅዱሳኖች እነዚህ ሰዎች አልዳኑም ብለው ይፈርዱባቸው፣ ያገሏቸው፣ ይንቋቸው ነበር። ለዚህ ጋር አትናቅ ይላል። ሳትንቅ ተቀበል፣ ሳትፈርድባቸው በአቋሙ ሳትፈርድ ተቀበላቸው ይላል። ክብር ለኢየሱስ ክርስቶስ ይሁን። እዚህ ጋር ሐዋርያ ጳውሎስ በጣም ይገርመኛል ሲናገር ምን ይላል? እነዚህ ሰዎች ይላል እንደዚህ ማለት ስጋ አልበላም ብለው የሚሉት ጌታን እበድላለሁ ከሚል ሐሳብ ነው። ስጋ ብበላ ጌታን እበድላለሁ፣ ስለዚህ ጌታዬን እንዳልበድለው ጌታን እንዳላሳዝን ስጋ በቃ አልበላም ብለው የሚያስቡ ሰዎች ናቸው። አንዱን ቀን ከሌላው ቀን የበለጠ እግዚአብሔር ቀድሶታል፣ ስለዚህ ይሄንን ቀን የግድ ማክበር አለብኝ ይላሉ። የሚበላ የማይበላውን አይፍረድበት ይላል፣ አይኮንነው ይላል። የማይበላውም የሚበላውን አይኮንነው ይላል። እነዚህ አከራካሪ የሆኑ ነገሮች ናቸው። በወቅቱም በዚህ ወቅትም ብዙ አከራካሪ የሆኑ ነገሮች አሉ። ሁለቱን ነው ሐዋርያ ጳውሎስ የጠቀሰው። ሰዎች የሚከራከሩባቸው አንዳንድ ያልገባቸው ቅዱሳን ተነስተው ካላቸው እምነት የተነሳ ምክንያቱም የሚፈርዱባቸው ሰዎች እውነቱ ገብቷቸዋል። እውነቱን ያውቃሉ። እውነቱ ምንድነው? የፈለኩትን ነገር አመስግኜ እበላለሁ፣ ሁሉ ነገር ሁሉን ወደ ውስጥ የሚገባ አያረክሰኝም ብለው የሚሉ ሰዎች ናቸው። ችግራቸው ግን ምን ያደርጋሉ? ስጋ እንበላም የሚሉትን ሰዎች ይንቃሉ፣ ይፈርዱባቸዋል። ካላቸው ዕውቀት የተነሳ ዕውቀት አላቸው፣ እንደገና ደግሞ ተምረዋል፣ ገብቷቸዋል፣ የተማሩ ሰዎች ናቸው። ነገር ግን በእምነታቸው ጠንካራ ናቸው። ግን ምን ያደርጋሉ? ሰው ላይ ይፈርዳሉ፣ ሰዎችን ይንቃሉ፣ ሰዎችን ያገላሉ። ተቀበሉ ነው የሚለው። ሳትንቁ በአቋማቸው ሳትፈርዱ ተቀበሏቸው ነው የሚለው። ያገሏቸዋል፣ አልዳኑም እስከ ማለት ይሄዳሉ፣ ይፈርዱባቸዋል። ወደ ታች ሲናገር መጽሐፍ ቅዱስ ሲናገር ምን ይላል? ጌታ ኢየሱስ ክርስቶስ ሐዋርያው ጳውሎስ ሲናገር ምን ይላል? አንተ ይላል ቁጥር 14 ላይ 15 ላይ እንደዚህ ይላል፣ ወንድምህ በምትበላው ምግብ የሚያዝን ከሆነ በፍቅር አልተመላለስክም፣ ክርስቶስ የሞተለትን ወንድም በመብልህ አታጥፋው ይላል። ክብር ለኢየሱስ ይሁን። ቁጥር 15 ላይ ሓውካ በቲ ብልዕኻ እንተጓሃየ ደጊም ብፍቅሪ ኣይኮንካን እትኸይድ ዘለኻ እሞ ነቲ ክርስቶስ ዝሞተሉ ብብልዕኻ ኣይተጥፋእዮ። ክብር ለኢየሱስ ክርስቶስ ይሁን። ምን ይለዋል? ይህንን በእምነቱ ደካማ የሆነውን ሰው መጽሐፍ ቅዱስ ምን ይለዋል? ክርስቶስ የሞተለትን ወንድም ይለዋል። ወንድም ነው። ስለዚህ ቀን ስላከበረ ስላላከበረ ስጋ አልበላም ስላለ ለጌታው ነው የሚያደርገው፣ ጌታን ለማስደሰት ነው የሚያደርገው ይላል። ጌታን ለማስደሰት ብሎ ነው እያደረገ ያለው። ስለዚህ ምን አታርግበት፣ አትፍረድበት። እንደውም ምን ይላል? ጌታ ተቀብሎታል፣ ሁለቱንም ይላል። በቃ እሱን ተቀብሎለታል፣ ሞቶለታል፣ አድኖታል፣ በመንፈስ አንድ አድርጎታል። ስለዚህ በመንፈስ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ተብሎ እንደተጻፈ በመንፈስ ምን ሆነዋል ማለት ነው? እነዚህ ሰዎች አንድ ሆነዋል። ስለዚህ ከእውቀት የተነሳ እነሱ የበለጠ ስለሚያውቁ ደካማውን ምን ያደርጋሉ? ይንቃሉ። ደካማውን ሪጀክት ያደርጋሉ። በአቋሙ ባለው አመለካከት ይፈርዱበታል። ስለዚህ ለዚህ ነገር ምን እናደርጋለን ይላል መጽሐፍ ቅዱስ? መልስ እንሰጣለን። ስለዚህ እግዚአብሔር ብርቱ ካረጋችሁ፣ እግዚአብሔር የምታውቁ ካረጋችሁ፣ እግዚአብሔር ብዙ ዕውቀት ወደ እናንተ ካመጣ፣ ብዙ ነገር ከሰው የምትሻሉበት ብዙ ነገር ካለ ደካማውን የምንንቅ ከሆነ በክርስቶስ ኢየሱስ ሆኖ ደካማውን የምንንቅ ከሆነ ምን አለብን ማለት ነው? ፍርድ ይጠብቃል ማለት ነው። በክርስቶስ ኢየሱስ ፊት በፍርድ ይፈረድብናል ማለት ነው። በስራችን ይፈረድብናል። ክብር ለኢየሱስ ክርስቶስ ይሁን። መጽሐፍ ቅዱስ ሲናገር ለዚህ እኮ ነው ምን ይላል? ደቀ መዝሙሬ በመሆኑ የኔ ደቀ መዝሙር በመሆኑ በቃ ደቀ መዝሙር ብቻ ስለሆነ ኢየሱስ ክርስቶስ ውሃ ለሚያጠጣው የሆነ ነገር ለሚያደርግለት ዋጋ አለው በሰማይ ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በቃ የሚያስበው ምንድን ነው ማለት ነው? ኢየሱስ ክርስቶስ የሚናገረው ይሄ ሰው በኢየሱስ የሚያምን ነው፣ ይሄ ሰው ደቀ መዝሙር ነው ብሎ በጌታ ኢየሱስን የሚያገለግል ሊሆን ይችላል፣ ለቸርች የሚደክም ሰው ሊሆን ይችላል። የክርስቶስ ኢየሱስ ብቻ ስለሆነ ብዙ አከራካሪ ነገሮችን ቢኖሩ ለድነት የማይጠቅሙ ነገሮች እንኳን ቢሆኑ በቅዱሳን ላይ የማይፈርዱ ሰዎችን ምን ያደርጋል ማለት ነው? ጌታ ኢየሱስ ክርስቶስ በሰማይ ዋጋ እንዳላቸው ይናገራል። ስለዚህ በቅዱሳን ላይ ለድነት ጠቃሚ ባልሆኑ ነገሮች፣ አከራካሪ በሆኑ ነገሮች ላይ ቅዱሳኖች ስላልገባቸው፣ መጽሐፍ ቅዱስን በሚገባ ስላልተረዱ፣
በእምነታቸው ደካማ ስለሆኑ በብዙ ነገር ከኛ የሚያንሱ ሆነው ከተገኙ በቤተ ክርስቲያን ውስጥ ሪጀክት የምናደርግ ከሆነ እነሱን የምንንቅ ከሆነ የራሳችንን ግሩፕ የምንቀበል ከሆነ የራሳችን ግሩፕ ፈጥረን የምንሄድ ከሆነ ቤተ ክርስቲያን ውስጥ በላይ ስንሄድ ምን አለ ማለት ነው? በክርስቶስ ኢየሱስ ፍርድ ፊት ሆነን እያንዳንዳችን መልስ እንሰጣለን ይላል። ቁጥር 12 ላይ እንደዛ ነው። ስለዚህ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን ይላል። ለዛ ወንድም ለእምነቱ ደካማ በሆነው ወንድም አይደለም። አዎ ብርቱ ሰው ሆኖ ሊሆን ይችላል፣ ዕውቀት ኖሮት ሊሆን ይችላል። መልስ ግን እንሰጣለን። ለዛ ወንድም መልስ አንሰጥም። ለጌታ ፊት ቀርበን መልስ እንሰጣለን። ለምን ፈረድክበት? እኔ ሞቼበት ወንድም ሆኖ ለምን ፈረድክበት ይላል ማለት ነው። ስለዚህ በቤተ ክርስቲያን ውስጥ ስንመላለስ ምን መሆን አለብን ማለት ነው? ሁሉንም ሰዎች እኩል መቀበል መውደድ መቻል አለብን። ሰዎች ላይ ልንፈርድባቸው አይገባም። መጽሐፍ ቅዱስ ሲናገር አንድ ሰው የሆነ ምግብ ቢበላ ይላል እየተጠራጠረ የሚበላ ከሆነ ለእርሱ ምንድነው ይላል? ኃጢአት ነው ይላል። በቃ ኃጢአት ነው። ስለዚህ እርሱ ኃጢአት ነው ብሎ ካመነ ያንን ነገር እኔ እንድበላ ካስገደድኩት፣ እንዲያፍር ካደረግኩት፣ ከኔ አፍሮ እንዲበላ ካደረግኩት ያንን ምግብ እየተጠራጠረ ስለበላ ምን አድርጓል ማለት ነው? ኃጢአት ሰርቷል ማለት ነው ወንድም። ስለዚህ ምን እያረኩ ነው ማለት ነው? ኢየሱስን እንዲበድል እያረኩት ነው ማለት ነው። ስለዚህ አንዱ ምግብ እኔ ካመንኩና ነው መብላት ተፈቅዷል ብዬ ከበላው ለእኔ ኃጢአት አይደለም። ያው ምግብ ግን በእምነቱ ደካማ ለሆነ ሰው ኃጢአት ነው ብሎ ላሰበ ሰው ያ ምግብ ኃጢአት ነው። በቃ ያንን ምግብ ከበላ ለእሱ ኃጢአት ይሆንበታል ማለት ነው። ስለዚህ እንደዚህ አይነት ቅዱሳን ላይ ተጽዕኖ መፍጠር ብዙ ነገሮች አሉ አይደል? ልክ መጽሐፍ ቅዱስ ላይ ምናልባት ሌላ ጊዜም ትንሽ እናየዋለን። ለምሳሌ አስራት መክፈል ላይ ብዙ ሰዎች አንዳንዶቹ ኃጢአት ነው አለመክፈል ብለው የሚሉ ሰዎች አሉ። አንዳንዶቹ ደግሞ ኖ አዲስ ኪዳን ላይ አሁን ሰው የታረዘ ሰው አይቶ የተበደለ አይቶ ደሃ አይቶ የተቸገረ አይቶ ማለፍ ኃጢአት ነው። በቃ ማለፍ ያ ምህረት አለማድረግ አለመስጠት ከባድ በቃ እግዚአብሔር ፊት የሚያስጠይቀን ነገር ነው። እንደውም በአዲስ ኪዳን ስናስበው 10% የሚባለው ነገር ትንሽ ሆኖ ሊቀርብ ይችላል። ስለዚህ በአዲስ ኪዳን 10% ሰጥቻለሁ ብዬ ደሃ የተቸገረ የተራበ ካይቼ ካለፍኩ እጠየቃለሁ ማለት ነው። ብሉይ ኪዳን ላይ እንደዚህ ብሎ ነገር የለም። 10% በኩራት የሚባል ከሰጠ ሰው ረዳ አልረዳ ሌላ ነገር አደረገ ሕጉን ፈጽሟል ማለት ነው፣ የተጠየቀውን ነገር። ብሉይ ኪዳን ላይ አዲስ ኪዳን ላይ ግን እንደዛ አይደለም ማለት ነው። ከምናስበው በላይ ነው። መጽሐፍ ቅዱስ ሲናገር ካላችሁ ላይ ማካፈልን አትርሱ ይላል። ትርፍ የለኝም የራሴ ነው ያለኝ፣ ስለዚህ ምሰጠው የለም። ምን አድርግ ይላል? ከራስ ላይ አካፍል ነው የሚለው። ክብር ለኢየሱስ ክርስቶስ ይሁን። 50% ማለት ነው ወይ ደግሞ የሆነ ፐርሰንት ማለት ነው። ስለዚህ 10% እንደዚህ አይነት አከራካሪ በሆኑ ጉዳዮች ላይ በሰዎች ላይ ምን አታድርጉ ነው የሚለው? አትፍረዱ ነው። አስራት እከፍላለሁ ካለ ቸርች መቀበል መቻል አለበት። አይ እንደዚህ አይነት ነገር አይደለም ብሎ ሌላ ሰው ካመነ በእምነቱ መሄድ አለበት። ለመዳን የማይጠቅሙ ነገሮች ላይ ሰዎች ላይ የሚፈርዱ ሰዎች በጌታ ፊት ይጠየቃሉ። ክብር ለኢየሱስ ክርስቶስ ይሁን። ታዲያ አንተ በወንድምህ ላይ ለምን ትፈርዳለህ? ለምንስ ወንድምህን ትንቃለህ? ሁላችንም በእግዚአብሔር የፍርድ ወንበር ፊት እንቀርባለንና ይላል። ክብር ለኢየሱስ ይሁን። ስለዚህ ሰዎችን ከመናቅ እግዚአብሔር ይጠብቀን። ሰዎችን በአቋማቸው በቃ በያዙት እምነት አቋም ሰዎች ላይ መፍረድ ብሎም አንዳንድ ጊዜ ቸርቾች በቃ ቸርች እስከ መክፈት ይሄዳሉ። አንዳንድ ሰዎች አይደል በቃ የእምነት ጉዳይ ያደርጉታል። አንዳንድ ሰባኪዎች በጣም አንድ ሰባኪ አንዴ ስራ ቦታ ሆኜ እያየው ስለ ፍርድ የሚባለው ምናልባት ንጥቀት የሚባለው ከመከራ በፊት ነው ከመከራው በኋላ ነው መከራ ውስጥ ነው የሚለውን ዝም ብዬ እየሰማው ነበርና አንድ ሰባኪ ዲሞናይዝ እያደረገ ነበር የሚሰብከው። ዕውቀት ያለው ይመስላል። ጥሩ እየሰማሁት በቃ ኖ በመከራው ጊዜ ነው ብሎ የሚያምኑትን ከመከራው በኋላ ነው የሚሉትን እንዳልዳኑ አድርጎ በቃ ይናገር ነበር። እንደዛ ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ዋናው ሰው በክርስቶስ ኢየሱስ ስራ ካመነ ኢየሱስ ክርስቶስ እንደሞተለት ጌታ ኢየሱስን ከተቀበለ ምን ሆኗል ማለት ነው? ያ ሰውዬ ድኗል ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ አዲስ ኪዳን ላይ ያለ በእምነቱ ግን ምንድነው ይላል መጽሐፍ ቅዱስ? የሚደብቀው ነገር የለም። ደካማ ነው ይላል። ስጋ መብላት አልተፈቀደም፣ ይሄ ነገር ተፈቅዷል፣ ይሄ ነገር አልተፈቀደም፣ በሰንበት ቀን እንደዚህ አላረግም፣ እንደዚህ ምናምን የሚሉ ሰዎች በእምነታቸው ደካማ ናቸው። ግን ተቀበሏቸው፣ ሪጀክት አታድርጉ። ኢየሱስ ለነርሱ ሞቷል።
ክብር ለኢየሱስ ይሁን። ስለዚህ በሮሜ ቤተክርስቲያን የምታደርጉትን ነገር አቁሙ ነው የሚላቸው። አቁሙ፣ በቃ ማንንም ሪጀክት አታደርጉ፣ ወንድማማቾች ነን። ስለዚህ ሁሉንም አክብሩ ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በቅዱሳን ላይ በማንኛውም ነገር ልንፈርድ አይገባም። የምንፈርድ ሰዎች ምን እንሆናለን ማለት ነው? በጌታ ፊት መልስ እንሰጣለን። ክብር ለኢየሱስ ክርስቶስ ይሁን። መጽሐፍ ቅዱስ ሲናገር ዕብራውያን ምዕራፍ 9 ላይ ቁጥር 6 ላይ ክብር ለኢየሱስ ክርስቶስ ይሁን። ሶሪ ዕብራውያን ምዕራፍ 6 ላይ ከ9 እና 10 ምዕራፍ 6 9 እና 10 እንዳላሳስታችሁ አቱም ፍቁራተይ አምላኽ ነቶም ቅዱሳን ዘገልገልክሞም እተገልግልዎም ዘለኹምን ግብርኹም ንስሙን ዝገበርክሞ ፍቅርኹምን ዝርስዕ ገፋዒ ኣይኮነን እሞ በአኻትኩም ሲ ከምዚ እኳ እንተተዛረብና ዝሓይሽን ንምድሓን ብዝኸውንን ንእመን አሎና። ክብር ለኢየሱስ ይሁን። ወዳጆች ሆይ ምንም እንኳን እንደዚህ ብንናገርም ከድነታችሁ ጋር የተያያዘ ታላቅ ነገር እንዳላችሁ እርግጠኞች ነን። እግዚአብሔር አመፀኛ አይደለም። እርሱ ስራችሁን እንዲሁም በፊት ሆነ አሁን ቅዱሳንን በመርዳት ስለ ስሙ ያሳያችሁትን ፍቅር አይረሳም ይላል። ክብር ለኢየሱስ ይሁን። በተለይ ተመልከቱ ቁጥር 9 ላይ ምን ይላል? ወዳጆች ሆይ ምንም እንኳን እንደዚህ ብንናገርም ከድነታችን ጋር የተያያዘ ታላቅ ነገር እንዳላችሁ እርግጠኛ ነን ይላል። የሚያድን ነገር አይልም። ከድነታችን ጋር ግን ተያይዞ የሚመጣ ነገር አለ። ድነናል። አዎ፣ ከድነት ጋር ግን ለድነት የማይሆን ግን ከድነታችን ጋር ተያይዞ የሚመጣ ነገር አለ ይላል። ክብር ለኢየሱስ ይሁን። በእንደዚህ ነገር ታላቅ ነገር እንዳላችሁ እናውቃለን ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ድነት የማያመጣ ከድነት ጋር ግን ተያይዞ የሚመጣ ነገር ብዙ ነገር አለ፣ ቅዱሳን የሚሳተፉበት። ነገር ግን ፍርድ እርስ በርስ የሚፈራረዱ ከሆነ፣ እርስ በርስ የሚጣሉ ከሆነ፣ ወደ ሌላ ችግር ውስጥ የሚገቡ ከሆነ ቅዱሳን የሚጠየቁበት ነገር ከድነት ጋር የተያዘ ነገር አለ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ይሄ ነገር ምን ያደርጋል ይላል መጽሐፍ ሐዋርያው ጳውሎስ ሲናገር የሚያሸልም ነው ይላል። እግዚአብሔር አይረሳውም እንደዚህ አይነቱን ነገር። ለቅዱሳንም የምታሳዩትን ፍቅር፣ ቅዱሳንን የምትቀበሉትን እንደዚህ አይነት ነገሮች ከምን ጋር የተያዙ ናቸው? ከድነት ጋር የተያዙ ነገሮች የምታደርጓቸውን እግዚአብሔር የሚረሳ አመፀኛ አይደለም ይላል። ክብር ለኢየሱስ ክርስቶስ ይሁን። ሁለተኛው መክሊታችንን ወይም ደግሞ ችሎታችንን የተሰጠንን ጸጋ እንዴት ተጠቀምንበት፣ እሱም የምንጠየቅበት ነው በፍርድ ወንበር ፊት ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ከዚህ በኋላ በፍርድ በተለይ ቅዱሳን ላይ ልንፈርድ፣ አከራካሪ በሆኑ ጉዳዮች ላይ ልንፈርድ፣ ሰዎችን ልናገል፣ በአጠቃላይ ደከም ያሉ ሰዎችን የደከሙ ሰዎች ላይ ልንፈርድ፣ ከኛ የተለየ አቋም ሰው ስለያዘ ልንፈርድባቸው ፈጽሞ አይገባም። የምንጠየቅበት ነገር ነው። ሁለተኛው መክሊታችንን የተሰጠንን ጸጋ እንዴት እንደተጠቀምን እግዚአብሔር መክሊት ጸጋ አንድ ማንኛውንም ነገር ሰጥቶን ያንን ነገር እንዴት እንደተጠቀምንበት በኋላ ላይ መልስ እንሰጣለን። ክብር ለኢየሱስ ይሁን። ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ላይ ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 14 ጀምሮ ነው እስከ 30 መገሻ ከም ዝደለየ ሰብ እሞ ንገላው ፀውዒኡ ገንዘቡ ዝህቦም እዩ። ንነፍሲ ወከፎም ከከም ዓቕሞም ንሓደ 5 መክሊት፣ ንሓደ ካልኣይ 2፣ ነቲ ሳልሳይ ድማ 1 ሂብዎም ገሸ። እቲ 5 መክሊት ዝወሰደ በኣ ኸይዱ ብኡ ነገደ 5 ካልእ መክሊት ድማ ወሰኸ። እቲ በዓል 2 ከዓ ከምኡ 2 ካልእ ረብሐ። እቲ ሓደ ዝወሰደ ግና ከይዱ ምድሪ ኩዒቱ ወርቂ ጎይትኡ ሓበአ። ድሕሪ ብዙሕ ዘመን ከዓ ጎይታቶም ባሮት መፀ፣ ምሳታቶም እውን ተፀባፀበ። እቲ 5 መክሊት ዝወሰደ ካልእ 5 መክሊት ኣምፀአ። ጎይታይ 5 መክሊት ሂብካኒ እንሆ ካልእ 5 መክሊት ረባሕኹ እናበለ ቀረበ። እቲ
እትጎይቱ ሕራይ አተሐያዋይ እሙን ባርያ ብሒደት ተኣሚንካ ኢኻ እሞ ኣብ ብዙሕ ክሸመከየ ናብ ሓጎስ ጎይታ ካእቶ በሎ እቲ ክልተ መኽሊት ዝወሰደ ድማ ቀሪቡ ጎይታይ ክልተ መኽሊት ሃብካኒ እነሆ ክልተ መኽሊት ረባሕኩ በለ ጎይቱ ኻ ሕራይ አተሐያዋይ እሙን ባርያ ብሒደት ተኣሚንካ ኢኻ እሞ ኣብ ብዙሕ ክሸመከየ ናብ ሓጎስ ጎይታ ካእቶ እቲ ሓደ መኽሊት ዝወሰደ ድማ ቀሪቡ ጎይታይ ዘይዘራእኻዮ ተዓጽድ ዘይበተንካዮ እውን እትእክብ ጽኑዕ ሰብኣይ ምዃንካ ፈሊጠ እሞ ፈሪሐ ኸድኩ ነቲ መኽሊትካ ኣብ ምድሪ ሓባእክዎ እንሆ ገንዘብካ በሎ እቲ ጎይትኡ ግና መሊሱ በሎ ኣታኸፉእ ሃካይ ባርያ ዘይዘራእክዎ ከም ዝዓጽድ ዘይበተንክዎ ከዓ ከም ዝእክብ ፈሊጥካ ኣለኻ እምበኣርሲ እቲ ገንዘበይ ንሰረፍቲ ክትህቦም ተገባእካ ነይሩ ኣነ ከዓ መጽኤ ምስ ወለዱ መወሰድክዎ ደጊም እቲ መኽሊት አግልፍዎ እሞ ነቲ 10 መኽሊት ዘለዎ ሃብዎ ክብር ለኢየሱስ ይሁን ይበቃል በቃ ክብር ለኢየሱስ ክርስቶስ ይሁን ምን ይላል ቁጥር 14 ላይ ሲጀምር የእግዚአብሔር መንግስት አገልጋዮቹን ጠርቶ ያለውን ንብረት በአደራ በመስጠት ወደ ሌላ አገር ሊሄድ የተነሳን አንድ ሰው ትመስላለች ይላል ክብር ለኢየሱስ ይሁን በምን ይመስለዋል ወደ ሌላ አገር ሊሄድ የተነሳን አንድ ሰው ምን አድርጎ ያለውን ንብረት በሙሉ ነው የሚለው በአደራ ስለሆነ ያለውን ንብረት በሙሉ ሰጠና እንዲነግዱ እንዲያተርፉ ንብረቱን በሙሉ ሰጣቸውና ወደ ሌላ አገር ወደ ሩቅ አገር ሄደ ይላል ስለዚህ ወደ ሩቅ አገር ሄደና በአደራ ነው የተሰጣቸው የራሳቸው አይደለም ስለዚህ ለሁሉም እንደ ችሎታቸው ሰጣቸው እንደ ችሎታቸው እንደ አቅማቸው ለአንዱ 5 ለአንዱ 2 ለአንዱ 1 ሰጠው አንድ የተሰጠው 5 ሊሰጠው አይችልም አቅሙ አይደለም ችሎታው አይደለም የተሰጠው ጸጋ እንደዛ አይደለም ለሐዋርያ ጳውሎስ በተሰጠኝ ጸጋ መጠን እንደ ተሰጠኝ ጸጋ መጠን እንደ ብልህ አናጺ ይላል በቃ መሰረትን ጣልኩ ይላል ምን ማለት ነው በተሰጠኝ ጸጋ መጠን ነው የሰራውት ክብር ለኢየሱስ ይሁን እንዳለ ለነሱም እንደ አቅማቸው ተሰጣቸው ክብር ለኢየሱስ ክርስቶስ ይሁን ስለዚህ ሁሉንም ነው የሰጠው አደራ ነው ሰጥቶ የሄደው ያስቀረው ነገር የለም አምኗቸው ነው የሰጠው እነሱ ናቸው በዛ ብር የሚያተርፉት እሱ አይደለም እርሱ ሄደዋል ወደ ሩቅ አገር ተመልሶ የሚመጣበት የሚተሳሰብበት ጊዜ አይደለም አለ ክብር ለኢየሱስ ክርስቶስ ይሁን ስለዚህ በአደራ ሰጣቸውና ልክ ለቤተ ክርስቲያን ሁሉንም ነገር ሰጥቶ ከኢየሩሳሌም ተነስታችሁ አለ ስለ ወንጌል ሲናገር ወደ ይሁዳ አለ ከዛ ወደ ሰማሪያ ወደ ዓለም ዳርቻ ሁሉ ሂዱ እኔ እስከ ዓለም ፍጻሜ ከናንተ ጋር ሆኜ ከናንተ ጋር እሰራለሁ አለ ጌታ ኢየሱስ ክርስቶስ ዋና ሰራተኞቹ እዚህ ምድር ላይ ያሉ ቅዱሳን ናቸው መንፈስ ቅዱስ ተሰጥቷቸው በተሰጣቸው ጸጋ መሰረት ቅዱሳን ከዚህ በኋላ ምንን ይሰራሉ ማለት ነው ስራውን ይሰራሉ ማለት ነው ክብር ለኢየሱስ ይሁን ተመሳሳይ ነው ይሄም ሐሳብ ለእያንዳንዱ ጸጋ ተሰጠ ለእያንዳንዱ ታለንት አቅም ተሰጠ ችሎታ ተሰጠ ለእያንዳንዱ የሚያስፈልገው ነገር ተሰጠና ሙሉ ለሙሉ አደራ ሰጥቷቸው ሄደ ማለት ክብር ለኢየሱስ ክርስቶስ ይሁን መጽሐፍ ቅዱስ ሲናገር 5 የተቀበለው ሌላ 5 አተረፈ 2 የተቀበለው ሌላ 2 አተረፈ አንድ የተቀበለው ግን ሄዶ ቆፈረው ይላል ልታተርፍበት ይገባ ነበር ልትሰራበት ይገባ ነበር ወይም ደግሞ ለሌሎች አደራ ማንተ ሰጠ ለለዋጮች ለሌላ ሰጠ እነሱ እንዲያተርፉ ማድረግ ትችል ነበር ብሎ ይለዋል ክብር ለኢየሱስ ክርስቶስ ይሁን በተለይ ቁጥር 19 ላይ ተመልከቱ የአገልጋዮቹም ጌታ ከብዙ ጊዜ በኋላ ከሄደበት ተመልሶ የሰጣቸውን ገንዘብ ተሳሰበ ይላል ተቀመጠና ሂሳብ ማድረግ ጀመረ ይሄን ያህል ነገር ሰጥቼ ነበር ይሄንን ጸጋ ሰጥቼ ነበር ይሄንን አይንን ነገር ሰጥቼ ነበር ምን አደረክበት ምን ሰራበት ብሎ የሚጠይቅበት ጊዜ ይመጣል ማለት ነው ክብር ለኢየሱስ ክርስቶስ ይሁን ለአንዳንዱ መስበክ ነው ለአንዳንዱ ቸርች መምራት ነው ለአንዳንዱ በድቁንና ማገልገል ነው ለአንዳንዱ ገንዘብ ሰጥቶት በዛ ገንዘብ ሰዎችን እንዲረዱ ሰዎችን እንዲያገለግሉ ወንጌልን እንዲረዱ እንዲያገለግሉ ነው የተሰጣቸው ለአንዳንዶቹ ኢንፍሉዌንስ እንዲያደርጉ ተሰጥቷቸዋል በዛ ተጽዕኖ ፈጣሪ ያደርጋቸዋል በዛ ተጽዕኖ ፈጣሪነታቸው ተጠቅመው ኢየሱስ ክርስቶስን እንዲሰብኩ ጥሩ ስራ እንዲሰሩ ህብረተሰቡ ላይ መልካም ነገር እንዲያደርጉ ለአንዳንዶቹ ተሰጥቷቸዋል የተሰጠን ነገር የተለያየ ነው ያልተሰጠው ጸጋ ያልተሰጠው ታለንት ያልተሰጠው አንድ ችሎታ ያልተሰጠው ሰው የለም ክርስቲያንም ሆኖ ማንኛችንም ሁሉም ነገር ተሰጥቶናል የእያንዳንዳችን ጸጋ መጽሐፍ ቅዱስ እንደሚናገር የተለያየ ጸጋ ተሰጥቶናል የተለያየ ነገር ተሰጥቶናል ክብር ለኢየሱስ ክርስቶስ ይሁን ስለዚህ በዛ ጊዜ
ኢየሱስ ክርስቶስ በሰጠን ጸጋ ልክና በሰጠን ነገር ምን ያደርጋል ማለት ነው? ይተሳሰባል ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ምን ሰራችሁበት? በገንዘባችን ምን ሰራን? በተሰጠን ዕውቀት ምን ሰራን? በመናገር ችሎታችን ምን ሰራን? እግዚአብሔር ሞገስ ሰጥቶን ከሆነ ያንን ሞገስ ተጠቅመን ምን አደረግን? ሰዎችን ናቅንበት፣ ሰዎችን ተጠቀምንበት። ስለዚህ የእያንዳንዳችን ያልተሰጠን ነገር የለም ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በተሰጠን ነገር ያልተሰጠው ሰው ስለሌለ ሊተሳሰብ እያንዳንዱ ጋር ጌታ ኢየሱስ ክርስቶስ ቁጭ ይላል ማለት ነው። ከሄደበት ሀገር ከሩቅ ሀገር ተመልሶ የሚመጣበት ጊዜ አለ ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ጌታን በተሰጣችሁ ነገር እንዴት ነው የምታገለግሉት? እንጠየቃለን። ልክ የፍርድ ወንበር ፊት ስንቀርብ አንዱ የምንጠየቅበት ነገር ይሄ ነው። ክብር ለኢየሱስ ክርስቶስ ይሁን። በተሰጠን ነገር የማንጠቀም ከሆነ ያልተጠቀምን ኢቭን አልፈን ተርፈን በቃ ሰዎችን ምናልባት ጎርተን ሊሆን ይችላል አይደል? ትዕቢተኛ የሚባሉ ሰዎች ብዙ ጊዜ ምንም የሌላቸው አይደሉም አይደል? ምንም የሌላቸውም ትዕቢት ውስጥ የሚገቡ ሰዎች አሉ። ወይ ከተሰጣቸው ነገር የተነሳ ወይ ከእውቀታቸው የተነሳ ሰዎችን የሚንቁ፣ ሰዎችን የሚበድሉ፣ ማህበረሰብን የሚበድሉ፣ ቤታቸውን የሚበድሉ ብዙ ነገር የሚያደርጉ ሰዎች አሉ። ቅዱሳንም ሆነው ልክ በተሰጣቸው ጸጋ እንደዛ የሚመላለሱ አሉ። ሁሉም ነገር ተሰጥቶ እንዳልተሰጠ ለምን ትሆናለህ አለ መጽሐፍ ቅዱስ ሲናገር። ያልተቀበልከው ምንም ነገር የለም። ለምን እንዳልተቀበልክ በራስህ እንደፈጠርክ በራስህ እንዳመጣው አክት ታደርጋለህ። በቃ ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እግዚአብሔር መክሊት ያልሰጠው ሰው የለም፣ ታለንት ያልሰጠው ሰው የለም፣ እግዚአብሔር ጸጋ ያልሰጠው ሰው የለም ማለት ነው። ስለዚህ የፍርድ ወንበር ፊት ስንቀርብ አንዱ በቅዱሳን ላይ ሰዎች ላይ እንዴት እንፈርዳለን፣ አገልጋዮች ላይ እንዴት እንፈርዳለን። ሁለተኛው የምንጠየቅበት ነገር በተሰጠን ነገር ምን ሰርተናል። ክብር ለኢየሱስ ይሁን። አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 እና 11 ላይ አንደኛ ጴጥሮስ ምዕራፍ 4 10 እና 11 ላይ እንደ ታማኝ የእግዚአብሔር ልዩ ልዩ ጸጋ መጋቢ እያንዳንዱ ሰው በተቀበለው ጸጋ ስጦታ ሌላውን ያገልግል። ከእናንተ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢኖር እግዚአብሔር በሚሰጠው ብርታት ያገልግል። ይኸውም እግዚአብሔር በኢየሱስ ክርስቶስ አማካኝነት እንዲከብር ነው። ክብርና ኃይል ለእርሱ ከዘላለም እስከ ዘላለም ይኑር ይላል። ነፍሲ ወከፍ ከምቲ ተቀበለው ህበት ጸጋ ከም ሕያዋት መገብቲ ናይቲ ብዙሕ ዝዓይነቱ ጸጋ አምላኽ ንሓድሕድኩም አገልግሉ። ዝነግር እንተሎ እንተኾነ ከም ቃል አምላኽ ገይሩ ይንገር። ዘገልግል እንተኾነውን ከምቲ አምላኽ ዝሃቦ ሓይሉ ገይሩ የገልግል። አምላኽ ብኢየሱስ ክርስቶስ ብኩሉ ምእንቲ ክኸብር ንኡ ክብርን ስልጣንን ንዘለዓለም ዓለም ይኹኖ አሜን አሜን። ክብር ለኢየሱስ ክርስቶስ ይሁን። ምን ይላል? እንደ ታማኝ የእግዚአብሔር ልዩ ልዩ ጸጋ መጋቢ እያንዳንዱ ሰው በተቀበለው የጸጋ ስጦታ ሌላውን ያገልግል ይላል። ተመልከቱ፣ የቅድሙም ብዙ ጊዜ በስራ የምንጠየቅባቸው ከዚህ በኋላ እናያለን። ምናልባት አንድ ሁለት ነው። ብዙ ነገር የምንጠየቅባቸው ሰዎች እኔ ስለ ራሴ ብቻ አይደለም የምጠየቀው፣ ለሰዎች ምን እንደጠቀምኩ ለሰዎች ምን እንደሰራው አንደኛ ቆሮንቶስ ምዕራፍ 3 ላይም ሚለው በቃ ማንጸው በምን እንደማንጽ ልጠንቀቅ ተብሎ የተጻፈው ለሰዎች በማደርገው አገልግሎት ነው፣ ለሰዎች በምሰራው ነገር ነው። ስለዚህ የመጀመሪያው የሚያየነው እኔ ከሰዎች ጋር ባለኝ ግንኙነት ሰዎች ላይ በምሰራው ነገር ነው። በምፈርዳለሁ ወይስ ደግሞ ቅዱሳንን ደካሞችን እቀበላለሁ፣ ደካሞችን አበረታታለሁ፣ ደካሞችን አልገፋም? እሱ ነው የሚጠየቀው። እዚህ ጋርም የምንመለከተው ታለንት ተሰጥቶኝ የማተርፍበት ነው። ልክ ጸጋ ልክ እዚህ ጋር ምን ይላል? እንደ ልዩ ልዩ ጸጋ መጋቢ እያንዳንዱ ሰው በተቀበለው የጸጋ ስጦታ ሌላውን ያገልግል ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ሌሎችን የምናገለግለው በተሰጠን ነገር ራሳችንን አይደለም። ሌሎችን የምናገለግለው እንዴት ነው? በተሰጠን ጸጋ መጠን የተሰጠንን ነገር ይዘን ሌሎችን በምናገለግልበት ነገር ምን እንባላለን ማለት ነው? እንጠየቃለን ማለት ነው። አትርፈናል። ምናልባት ለአንዳንድ ሰው እውቀት ተሰጥቶ ሰዎችን አስተምሮ ሰዎችን ለውጧል በዛ እውቀት፣ ወይስ ደግሞ ሰዎች ላይ በዛ እውቀት ታብየዋል፣ ሰዎችን በዛ እውቀት ይንቃል፣ ወይ አውቃለሁ ብሎ ትዕቢት ውስጥ ይገባል። ስለዚህ አትርፏል ወይ ያ ሰው? ክብር ለኢየሱስ ይሁን። ሰባኪ ከሆነ የሚመራ ሰው ከሆነ ልክ ሐዋርያ ጳውሎስ ልንሰለጥንባችሁ አንፈልግም፣ መሪ ገዢ በቃ የሚከበሩ ሰዎች ብቻ ለመሆን በመካከላችሁ አንፈልግም ልክ እንዳለ
ሰዎች ላይ ይሰለጥናሉ ወይስ ሰዎችን ዝቅ ብለው ያገለግላሉ? ክብር ለኢየሱስ ክርስቶስ ይሁን። ከናንተ ትልቅ መሆን የሚፈልግ ዝቅ ብሎ ያገልግል አለ ኢየሱስ ክርስቶስ ራሱን ሲናገር። የሰው ልጅ የመጣው እንዲያከብሩት አይደለም፣ በቃ ሌላ ነገር እንዲያረጉለት አይደለም፣ ሊያገለግል ነው የመጣው አለ። ዝቅ ብሎ አገልጋይ ሊሆን ነው የመጣው አለ። ክብር ለኢየሱስ ክርስቶስ ይሁን። ልክ እንደዛ ማለት ነው። ስለዚህ በተሰጠን ነገር እናገለግላለን ወይ? በተሰጠን ነገር ላይ ዓለማዊ ይሁን ሌላ ሰዎችን እንጠቅማለን ወይ? እየጠቀምን ነው ወይ? ስለዚህ ምን እንባላለን ማለት ነው? እንጠየቃለን ማለት ነው። ግን ልብ ልንል የሚገባው ማንም ሰው ተሰጥቶታል ጸጋ፣ የተሰጠው ነገር አለ ሁሉም ሰው። ስለዚህ በተሰጠን ነገር ላይ ራሳችን የምንታይ ከሆነ፣ በተሰጠን ነገር ላይ ራሳችንን ብቻ ለማድመቅ የምንሄድ ከሆነ ወይ በሳር ነው ወይ በገለባ ባገዳ ምናምን የሰራ ነው ማለት ነው። ሽልማት ልንቀበል በምንሄድበት ጊዜ ተቃጥሎ ዜሮ ሆኖ ነፍሳችንን ብቻ እናድናለን። ምናልባት ሰው ሰብኮ እኮ ነው። ምናልባት ሰው ቸርችን መርቶ ለራሱ ክብር ብቻ እንዲከበር እንዲታይ እንዲህ በቃ ለራሱ ጥቅም ብቻ የራሱን ሰዎች ብቻ የሚጠቅም እንደዛ አይነት ሰው ከሆነ ደግሞ ምን ይሆናል ማለት ነው? ዜሮ ይሆንና ነፍሱን ብቻ ሰው ያድናል ማለት ነው። ስለዚህ ሰዎችን እንጠቅማለን ወይ? በተሰጠን ጸጋ ሰዎችን እንጠቅማለን ወይ? ከኛ ሰዎች ይጠቀማሉ ወይ? ክብር ለኢየሱስ ይሁን። ባለን ነገር ሰዎች ይጠቀማሉ ወይ? ሰዎችን እንመክራለን፣ ሰዎችን እንረዳለን። ለምን ዓለማዊ አይሆንም? ለምን በጌታ በኢየሱስ ክርስቶስ የሚያምኑ ማንም ይሁን የምንጠቅም ሰዎች ነን ወይ? ማለት ረብ ያለን ሰዎች ነን ወይ? ሰዎች ጋር የምናተርፈው ነገር አለ ወይ? ልክ መጽሐፍ ቅዱስ እኮ ለዚህ ነው መጽሐፍ ቅዱስ ሲናገር የሰማዩን አባታችሁን እንዲያከብሩ ያንን ስራችሁን አይተው ብርሃናችሁ በቃ ይብራ ተብሎ ተጻፈ። ዳይሬክትሊ ወንጌል ብቻ አይደለም፣ ለወንጌል ይጠቅማላው፣ ግን በቃ ብርሃናችሁ ይብራ ተብሎ ተጻፈ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በክርስቶስ ኢየሱስ የፍርድ ወንበር ፊት አንዱ የምንጠየቀው አንዱ ነገር ምንድነው ማለት ነው? መክሊታችንን፣ ችሎታችንን፣ ጸጋችንን፣ የተሰጠንን ማንኛውንም ነገር ማንኛውም መልካም ተብሎ የተጻፈ ምክንያቱም እግዚአብሔር በክርስቶስ ኢየሱስ የመረጠን መልካም ስራ እግዚአብሔር አስቀድሞ የሰራውን እንድንሰራ ነው። መልካም ተብሎ የሚባል ነገር ቅዱሳን ናቸው የሚሰሩት። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በአንዳንድ መልካም ስራ ዓለማውያን አንዳንዴ በልጠውን ይገኛሉ። ሰዎችን በመርዳት ለሰዎች በማሰብ አንዳንድ ነገር በማድረግ ማለት ነው። ስለዚህ ቅዱሳን እንደሚጠየቁ አውቀው በጌታ ፊት ልንሰራ ይገባል ማለት ነው። አንዳንድ ቅዱሳን ምን ይሆናሉ? ዓለማውያንንም የሚጎዱ ይሆናሉ። የሚታወቁት ሰዎች ጋር በመጣላት ሰዎችን በመጉዳት በመስሪያ ቤት ሊሆን ይችላል፣ በቤታቸው ሊሆን ይችላል፣ በውጭ ሊሆን ይችላል። የሚታወቁት ሰዎችን በመጉዳት ነው። የሚያተርፉት ነገር የለም። ያተረፉት ነገር ምንድነው? በቃዳ ነው ወይ መጣላት ነው ወይ መቀየም ነው ወይ ብዙ ሰዎችን ማሳዘን ነው። ብዙ ነገር ይሆንና በቃ በዚህ ምድር ላይ ራሱ የተሰጣቸው ነገር ለመጥፎ ነገር ተተርጉሞ ለመጥፎ ነገር ሆኖ ይገኛል። እዚህ ምድር ላይ ራሱ ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በማንኛውም ባለን መልካም ነገር ሰዎች ላይ ተጽዕኖ ፈጣሪ መሆን አለብን። ያ የተሰጠን ነገር ነው። ክብር ለኢየሱስ ክርስቶስ ይሁን። አንዳንድ ሰዎች እንደዚሁ ሞገስ አላቸው። በቃ እነሱ የሚሉት ነገር ይሰማል። እነሱ የሆነ ነገር ሲያስተባብሩ ሰው ሁሉ በቃ ወዲያው ነው የሚሰማው ኦኬ የሚለው። አንዳንድ ሰው ቢሞክር ራሱ አይመጣለትም። ስለዚህ እነዚህ ሰዎች ምንድነው ማለት ነው? ጸጋቸው ነው ማለት ነው። ለመልካም ነገር ሰዎችን ማነሳሳት ይችላሉ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ምንድነው የተሰጣችሁ ጸጋ? ስለዚህ ጸጋችሁን እንዳትቀብሩ ተጠንቀቁ ማለት ነው። ክብር ለኢየሱስ ይሁን። ለምን? አንድ ቀን ይተሳሰባል። ይሄንን ነገር ሰጥቼ ነበረ ይላል ጌታ ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። እንነሳና እንጸልይ። ሌላ ጊዜ የሚቀጥለውን እንመለከታለን። ክብር ለኢየሱስ ክርስቶስ ይሁን። ሁላችንም እንነሳና እንጸልይ። እግዚአብሔር መልካም ነው። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ሁሉን ያያል። ጌታ ኢየሱስ ክርስቶስ ያዳነን ነፍሱን የሰጠን ጌታ በዚህ ምድር ላይ ደግሞ እሱን ደስ የምናሰኝ መጽሐፍ ቅዱስ ልክ ቅድም እንዳየነው ብንሞትም በሕይወት ብንኖርም ዓላማው ጌታን ማስደሰት ነው። ክብር ለኢየሱስ ክርስቶስ ይሁን። በሕይወት ብንኖር እዚህ ምድር ላይ ብንኖር ዓላማው ጌታን ማስደሰት ብቻ ነው ዓላማችን ሊሆን የሚገባው። ክብር ለኢየሱስ ይሁን። ጌታን የምናስደስተው ደግሞ በምንድን ነው? በስራችን ነው። ክብር ለኢየሱስ ይሁን። በምናደርገው ነገር ነው። በምናበራው ብርሃን ነው። በተሰጠን ነገር ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እስቲ በጌታ ፊት ራሳችንን እያየን እንጸልያለን። መጽሐፍ ቅዱስ ራሳችንን ብንመረምር ኖሮ ባልተፈረደብን ነበር ይላል። ክብር ለኢየሱስ ይሁን።
በፊቱ እንቆማለን። ክብር ለኢየሱስ ይሁን። ስለዚህ በፊቱ በጌታ ኢየሱስ ክርስቶስ ፊት ትቆሚያለሽ። በኢየሱስ ክርስቶስ የፍርድ ወንበር ፊት እንቆማለን። ትቆማለህ፣ እቆማለሁ። ክብር ለኢየሱስ ይሁን። እስቲ ጌታን በዚህ ሰዓት እንጸልያለን። ክብር ለኢየሱስ ይሁን። ያዳነን እሱ ስሙ ለዘላለም የተባረከ እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም እናመሰግናለን፣ እናከብርሃለን። የዘላለም አምላክ እግዚአብሔር ለዚህ እግዚአብሔር ለከበረ ነገር ያጨህን አንተ ነህ። እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም ያለህን ነገር ሁሉ እንደ ታማኝ እግዚአብሔር አገልጋይ ቆጥረ የሰጠህን አደራ የሰጠህን አንተ ነህ። በኢየሱስ ስም እናመሰግንሃለን፣ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። አስቡት፣ በተለይ ታለንት እዚህ ጋር የሰጣቸው ሰዎችን ያለውን ሁሉ ሰጣቸው። በቃ አመናቸውና አደራ ሰጣቸው ይላል። አምኖ አደራ ሰጥቶናል ጌታ። ክብር ለኢየሱስ ይሁን። አምኖ ጌታ አደራ ሰጥቶሻል። አምኖ ጌታ አደራ ሰጥቷል። ክብር ለኢየሱስ ክርስቶስ ይሁን። ያንን እምነት እናጎላለን ወይስ እናተርፋለን? ጌታን እናስደስታለን? ስለዚህ ራሳችንን እያየን እንጸልያለን፣ ጸጋው እንዲረዳን። ክብር ለኢየሱስ ክርስቶስ ይሁን። ጊዜ አለው፣ ያበቃል። ሁሉም ነገር የሚያበቃበት ጊዜ አለ። በጌታ በኢየሱስ ክርስቶስ ስም የዘላለም አምላክ እግዚአብሔር በኢየሱስ ስም በዚህ ሰዓት እንጸልያለን። የክብር አምላክ እግዚአብሔር በኢየሱስ ክርስቶስ ስም እግዚአብሔር ሰዎች ላይ ከመፍረድ እንድታድነን የዘላለም አምላክ እግዚአብሔር ሰዎችን በአቋማቸው በእምነታቸው እግዚአብሔር ከኛ በተለየ በያዙት ነገር ላይ የዘላለም አምላክ እግዚአብሔር ከመፍረድ እንድታድነን ከመናቅ እንድታድነን በኢየሱስ ክርስቶስ ስም በዚህ ሰዓት እንጸልያለን። ከእንደዚህ አይነት ፍርድ እንድታድነን ጸልዩ። ቀላል አይምሰላችሁ። እንደዚህ አይነት ነገር ብዙ ጊዜ ራሳችንን ሆነን የምንገኝበት ነገር ነው። ሳናቀው ሆነን የምንገኝበት ነገር ነው። ክብር ኢየሱስ ክርስቶስ ይሁን። ከዚህ ጌታ ሆይ አድነኝ በሉት። ጌታ ጸጋህን አብዛልኝ። ሁሉንም አንተ የሞትክለትን ሰው መቀበል የምችልበት በአቋሙ ሳልፈርድ በእምነቱ ሳልፈርድ አንተን እንዲበድል እንዳላረገው አንተን እንዳልበድል እንዳላሳዝን በሉት ጌታን። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም እግዚአብሔር እንድታድነን እንጸልያለን። እግዚአብሔር ስተትን ብቻ ከመፈለግ ከመፍረድ የዘላለም አምላክ እግዚአብሔር በኢየሱስ ክርስቶስ ስም እንድታስመልጠን በዚህ ሰዓት በኢየሱስ ክርስቶስ ስም እንጸልያለን። በማስተዋል እግዚአብሔር አደራ ሁሉን እንደሰጠህ አምነን የዘላለም አምላክ እግዚአብሔር የማይገባንን ሁሉንም ነገር እግዚአብሔር አምነህ እንደሰጠህን መረዳት እንድንችል በኢየሱስ ስም እንጸልያለሁ። በዚህ ነገር በፊት ሞገስ እንድናገኝ የዘላለም አምላክ እግዚአብሔር በሰጠህን ነገር ሰዎችን የምንጠቅም ለሰዎች ረብ የምንሆን እግዚአብሔር የዘላለም አምላክ የሰጠህንን አክብረን ሌላውን የምንጠቅም ሰዎች እንድታረገን በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም በዚህ እንድትባርከን እግዚአብሔር የዘላለም አምላክ በኢየሱስ ስም እንጸልያለን። ሰዎችን እግዚአብሔር ከመጉዳት እንድትጠብቀን፣ ሰዎችን ከማሳዘን እንድትጠብቀን በኢየሱስ ክርስቶስ ስም ጸጋህን እንድታበዛ ጸልያለሁ። እስቲ ጸጋህን አብዛልኝ በሉት። እስቲ ሰዎችን እንድንጠቅም ተጠርተናል፣ እንድናገለግል ተጠርተናል። ሰዎችን ከመጉዳት ጌታ ሆይ ጠብቀኝ በሉት። እስቲ ጌታ ከማሳዘን ጠብቀኝ በሉት። እስቲ በሰጠኝ ነገር እንድጠቅም እንዳተርፍ እርዳኝ እስቲ በሉት። ክብር ለኢየሱስ ይሁን። እግዚአብሔር ጸጋውን ይሰጣል። ክብር ለኢየሱስ ክርስቶስ ይሁን። ዕብራውያን 4 ደስ ይለኛል። በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደዚህ ወደ ጸጋው ዙፋን በቃ እንደ አባት በቃ በድፍረት እንደሚሰጠን እያመንን እንቅረብ ይላል። በናዝሬቱ በጌታ በኢየሱስም ጸጋህን አብዛለን። ጸጋህን ለባሪያ እንድታበዛ እግዚአብሔር የዘላለም አምላክ ለእኔ ለባሪያም እንድታበዛ በኢየሱስ ክርስቶስ ስም ሰዎችን መጥቀም እንድችል ማትረፍ እንድችል የሰጠኸኝን ጸጋ እግዚአብሔር በኢየሱስ ስም አውቄ እንድሠራ አገልጋዮች የሰጣቸውን ጸጋ አውቀው እግዚአብሔር የዘላለም አምላክ ነፍሳትን እንዲያድኑ እንዲያተርፉ እንዲጠቅሙ በኢየሱስ ክርስቶስ ስም ጸጋን እንድታበዛላቸው እንጸልያለን። ለቅዱሳን ሁሉ በሰጣቸው ማትረፍ እንዲችሉ እንድትረዳቸው በኢየሱስ ክርስቶስ ስም እንጸልያለን። ክብር ለኢየሱስ ይሁን። ጤናና በጸሎት ጨርሰን
አልፈልገው እኔ ልሻው ካንተ ሚለየኝ አንሳው አልፈልገው እኔ ልሻው አልፈልገው እኔ ልሻው ካንተ ሚለየኝ አንሳው ካንተ ሚለየኝ አንሳው እስከ ይደለም በሉ እስከ አምላክ ተነስኻ ዘይትደልዮ አይደልየን ይበሉ ተነስኻ ዘይትበጎ አይበጎን እግዚአብሔር ተነስኻ ዘይትመርጾ አይመርጾን እግዚአብሔር ሓደ መዓልቲ ትነፍቅሮ ጎይታ ገጽ ንገጽ ክንርአይና አምላኽ መስገን በግዲ ነፍስ ወከፍና ኣብ ቅድሚኡ ክንጋሃዲና ሃሌሉያ እግዚአብሔር ይባረኽ ዝኽብሃለና ጸንሐ ከፈራርሐና ዘይኮነስ ከታብዓና እዩ አምላኽ ቃል እግዚአብሔር እንታይ ኢሉሎ ጻዕርኹም ብጎይታ ከንቱ ከም ዘይኮነ ፈሊጥኩም ኢሉ ንዕዮ ጎይታ ጽኑዓት ኩሉ ግዜ ዕዙዛት ኩኑ ኢልናሎ ኢኹም ኣለኹም ዓስብለና ምን ደብሮኻ ዓስብለና ዓስበኻ ከይትስእን ይኽብለና ጸኒሕ ሓውና ሽልማት ተዳሊልካ ኣሎ ቅድሚኻ ትትጽዕሮ ዘለኻ ትትጽዕርዮ ዘለኻ ትትጎዮ ዘለኻ ትትጎዮ ዘለኻ ትነገልግሎ ዘለናሲ ዓስበለኹ ረብሮኻ ትሽልማት ኣለዎ ንኸንቱ ንጎይ የለናን ንኸንቱ ንጽዕር የለናን መዝገብ ዘይብሉ ጸሓፊ ዘይብሉ ዋና ዘይብሉ ዕዮ ይኮንና ንዓይ ዘለና በዓል ቤት ኣለዎ እቲ በዓል ቤት ድማ እንሆ ቀልጢፈ እመጽእ ኣለኹ ሓስበይ ከዓ ኣብ ኢደይ ኢሉ ረ ኢየሱስ ጥራሕ ይኮነ እንድመጽእ ዘሎ ብፍላይ ናብ ደቁ ጥራሕ ኢዱ ይኮነ ዝመጽእ ዘሎ እመጽእ ኣለኹ ቀልጢፈ እመጽእ ኣለኹ ኢሉ ግን ወይለኹም በትሪ ሒዘ መጽእ ኣለኹ ይኮነን ኢሉ በትሪ ሒዘ መጽእ ኣለኹ ጭጉራፍ ሒዘ መጽእ ኣለኹ ይኮነን ኢልና እንታይ ደኣ ዓስቢ ሒዙ መጽእ ኣለኹ ዓስቢ ሒዙ መጽእ ኣለኹ ግን ናዳ ይኹነልና እስክብ ቅድሚኡ ክመጽእ ከሎስ ምስጋና ይኹነልና ኣብ ቅድሚ ጎይታ ናዳ ይኹነልና ጎይታ ኣተእሙን ሕያዋይ ባርያ ክብለና ጎይታ ኣንታ ጎይታ ክንእደካ እኮ ጎይታ ኣብ ቅድሚ ኣእላፋት መላእኽቱ ክንእደካ እዚ ይኹነለይ እስከበልዎን እግዚኣብሔር እታ ኣምላኽ ዝንእዶ ኢልና ኣሎ ቃል እግዚኣብሔር ኢየሱስ ክርስቶስ እታ ኣርኣያና እታ ኣብነትና ዝኾነ ጎይታሲ ውዳሴ ሰብ ኣይቅበልን ነይሩ ኢሉ ውዳሴ ከንቱ ኣይትድለዩ ኢልና ናይ እግዚኣብሔር ቃል ንውዳሴ ከንቱ ኢልኩም ሲ ሓንቲ እኳ ኣይትግበሩ ኢሉ ዝኽንመሃሮ ጸናሕና እግዚኣብሔር ኣብ ልብና ምእቲ ከዓበት ክፈሪ ይጽሓፍ ወስክ ምእቲ ከዓበት ፍላይታ መጀመርያ ካብቲ ቅድሚ ፍርዲ ኣምላኽ ኣብ ቅድሚቲ መንበር ፍርዲ ክርስቶስ ኣብቲ ናይ ሽልማት መዕዳል ግዜ እንሕተተላ ወይ እንናኣደላ ወይ ከዓ እንውቀሰላ ነገር እንታይ እያ ኣብ ንሓድሕድና ዘለና ህይወት ኣብ ንሓድሕድና ሲ እንታይ ንመስል ንሓውኻ እግዚኣብሔር ሓደራ ሂብካ ኣሎ ንሓፍትኺ እግዚኣብሔር ሓደራ ሂብካ ኣሎ ከም ናይ ቃየል ሽም ኢየሱስ ናይ ቃየል መንፈስ ኣባይ የለን እስከበሉ ናይ ቃየል መንፈስ ኣባይ ኣይሰርሕን እስከበሉ ናይ ቃየል መንፈስ ኣባይ ኣይዓይን እንታይ ኢሉ ቃየል ኣነ ዶ ሓላዊ ሓወየ ኢሉ ኣነ ኢልዎን እግዚኣብሔር ኣብየላ ሓውኻ ምስ በለሲ ኣነ ዶ ሓላዊ ሓወየ እስከበሉ ኣነ ሓላዊ ሓወየ እስከበሉ በልጅኹም በሉ ነታ ጠቓኹም ዘላ ዋላ በልዋ ኣነ ሓላዊትክ ኣነ ሓላዊኻ በልዎ እጅኹም በልዎ
بلو يرد أيو بينخي كونكن بينخي كونكن أنا سلفش هاي كونكن بلو أنا سلفش هاي كونكن حدرات واهب كني خافته بلو حدرات واهب كني خحوي حلاوي خا كيانه حلاوي خي أنا كبرنا أملاك يكون نبها لنحد حدنا እግዚአብሔር ይባረክ نحد حدكم إلنا اللي قال እግዚአብሔር تجزي فقد اللين برجلت قصتات كم ببالكم أم قيتا يبارك رومي عسرت خلت فقد عسرت كم جيبل نحد حدكم انتايله نحد حدكم بمكببار النا تقدادمكم بفقر أحوات نحد حدكم بلوهات تفاقروا كان نحد حدكم بلو نحد حدكم مالتنا من مالتي أنا مالتكم نحد حدكم نحد حدكم بمكببار النا تقدادمكم انتاينا قبركم كا النا تقدادمكم يتعبارك እግዚአብሔር زيم لسلنا እግዚአብሔር زيم لسلنا حاونا قستمرنا تصنحزي ጊዜ ስለዚህ ሓጽሮ ዝርዝር አይከደን ግን ብዙሕ ዝርዝር ነገር አለ حدرا عدا لنا عدا حاونا نحد حدكم بمكببارنا تقدادمكم بفقر حوات نحد حدكم بلوهات تفاقروا كلاي نحد حدكم حنت حساب حسبوا نحد حدكم انتي قبروا حنت حساب حسبوا رومي 10:16 ينبب لكم مستوم تحتوت تحت بلنبر ابتلع الزبالة نجر حسابكم ايتودقوا طبيبان إنا إلكم برأسكم ايتحسبوا لذين حدكم كحنت حساب حسوي لنا له كقتل له رومي 10:3 فقد شمونته اتنبت ايو زفكر نحق فتيم ويمو اتانا حد حدكم مفقر انت زي كوينا نقلكوا عدا ايهالكم اسك عدا لنا بلوه عدا فقر لني عدا فقر لني عدا لنا نحد حدنا ناي مفقر كبرنا املاخ يكون نحد حدنا نوصا يكون قدمنا حد حدنا قدم بيتنا ابزوشت انتي نكبر اذا نجر زي هالو 15:6 دما رومي لكم جناخ حبيركم بحر افكوينكم نأملاخ نسخة بوجيتنا يسوع كريستوس من أنت تخبروس اتناي تعجستن متصنعين أملاخ أبنا حد حدكم كم تناي كريستوس يسوع غيركم هذا حسابك تحاسبوا يهابكم أنت أمين بلو كم تناي كريستوس يسوع غيركم أبنا حد حدكم كتحاسبوا سي يهابكم نغيد 15:7 كريستوس نتتسفى أبوتات كصنعوس من تحق أملاخ أقل قال جزرت كم زخون قبل الله سلازد ما كم كريستوس إن خبر أملاخ اتقبلكم نحار حدكم تقبلوا كم كريستوس نخبر سبع يكونن نخالي ربح يكونن نخبر أملاخ يلو نعخاتكم كم استقبلكم نسهم دما نأملاخ كتعمه أملاخ من تخبر نحار حدكم تقبلوا اسكقبل لكم حوي بلو قبل لكم عفتي بل اوشتكم فرموا اوشتكم وسنوا اتوشتكم سي بلوا تماغوت واملاخ بارخ فقر 10:4 حواتي انتو ينبي بلنا نيريو احواتي بزعباخاتكم بتصبق نجر ملاءات مخانكم بفلطات الزبله كله كم زملاكم نحد حدكم ممعدون كم زخون لكم أنا بعلي تردي أي اللخو نحد حدكم انتاي ممعاد حدثكم تبع عدو لنا له أمير بارخ بزيها حتى النجويتا معدك يا دون حفتخي معدك يا دون حوخا يا أمير أمنات كون يردأنا 10:6 فقد 10:6 نحد حدكم كأب قدس من الساعة عام سلام تبع حاله بمنتاي بقدس من الساعة فلي زخنا من الساعة فلي زخنا مالت كويت قدس مالت فلي زخنا عملت رخصة زي بلو على معونة زي تحوصه فلي كريستيان كم زقبع نحاو كم زقبع زي أبيار يبارخ قدامي كورنثوس شاي معرف قد شو عته برقت زي أرحان قد فاه برقت أمنا حد حدكم قنيلو مفرارد مهلاوكم بسرو قد لوتكم يلي سلازمنا حد حدنا مفرارد غلو يقولون أسرت حدا فقد سالسان سلستن سلازي أحواتي نمبلع خدكم خلهم نحد حدكم دا انتي قوريلو تتصبابيو 5 قرنطوس زغبروا كومو خي نغبر ابنا حد حدنا انتي كي مصنا فرد خي مصنا تايلنا نير عنتوي فردي
ድኻም ሕማም ሞት ስለዚህ ንሓድ ሕድና ክንጻበ ከም ዝግባእና ነግረና 16 ፍቅድ 10 ኩላቶም እቶም ኣሕዋት ሰላም ይብልኹም ኣለዉ ብቅዱስ ምስዓም ሰላም ተባሃሉ ይዝብል ኣብ ገላትያ 5 ፍቅድ 13 ኣሕዋቴ ንስኻትኩም ስነ ሓርነት ተጸዊዕኹም ኢኹም እሞ ንሓድሕትኩም ብፍቕሪ ተገዛዝኡ ንሓድሕትኩም ብምንታይ ብፍቕሪ ተገዛዝኡ ገላትያ 5:15 ንሓድሕትኩም እንተ ተናኸስኩምን ተበላዕኹምን ግና ንሓድሕትኩም ከይትጣፍኡ ተጠንቀቁ እግዚአብሔር ካብዚ ይባልሃና ካልእ ብዙሕ እውን ኣሎ ሕጂ ግን ኣብዚ ድሓንክስታ ክገብሮ ሰዓት ይኸደና ስለ ዘሎ ጎይታ ይባረኽ በቲ ኣብ ንሓድሕድና እንገብሮ ነገራት ኣብ ቅድሚ ጎይታ ፀብጻብ ክንህብ ኢና ኣብዚኣ ዝያዳ ከስምር ደልየ ኣለኹ ሎም መዓልቲ ኣብቲ ዕዮና ብርግፅ ዝያዳ ግን ሕጂ ሎሚ ኣብቲ ዝቕፅል ከዓ ኣትር ከብለልና እውን ስለ ዝኽእል ክቕፅል እዩ ሓውና ሙሌ እግዚአብሔር ይባረኽ ግን ኣብ ንሓድሕድና ከመይ ኣለና ኣብ ንሓድሕድና ከመይ ኣለና ኣብ ንሓድሕድናስ ከመይ ኣለና እግዚአብሔር ኣብ ንሓድሕድና ፍቕሪ ይወስኸልና እግዚአብሔር ኣብ ንሓድሕድና ምክብባር ይወስኸልና እግዚአብሔር ኣብ ንሓድሕድና ምቅብባል ይወስኸልና እግዚአብሔር ኣብ ንሓድሕድና ፍቕሪ የብዛሓልና ዕዳ ፍቕሪ ኣለና ክብርና ኣምላኽ ይኹን በዚ ከዓ እግዚአብሔር ከዓ ነፍሲ ወከፍና ፀብጻብ ክንህብ ኢና ዝጠፍኡ ኸነናዲ ዝደኸሙ ኸነበርትዕ ዝሓዘኑ ኸነጸናንዕ እግዚአብሔር ይደግፈና ወአምላኽ ብሽም ኢየሱስ ክርስቶስ በዚ ኣብ ማእኸልና ክንገር ፀንሐ ቃል ፀጋ ለነፍሲ ወከፍና ስለተዛረብካ እግዚአብሔር ነመስግነካ ኣለና ስለ ዝመዓትካና ልዑል ቅዱስ እግዚአብሔር ስምካ ይባረኽ ልብና እግዚአብሔር ኣምላኸ ናብ ፍቕሪ ከተዝብሎ ብሽም ኢየሱስ ንጽሊ ኣለና ፍቕሪ ክትውስኸልናን ከተብዝሓልናን ጎይታ ብሽም ኢየሱስ ንጽሊ ኣለና ከምቲ ክርስቶስ ንኽብሪ ኣምላኽ ዝተቐበለና ከምኡ ድማ ንሓድሕድና ክንቀባበል ጸጋ ካብዝሓልና እግዚአብሔር ከምቲ ክርስቶስ ንኽብሪ ኣቦ ዝተቐበለና ንሕና እውን ንሓድሕድና ክንቀባበል ጸጋ ካብዝሓልና ከምቲ ክርስቶስ ንኽብሪ ኣቦ ዝተቐበለና ንሕና እውን ንሓድሕድና ክንቀባበል ጸጋ ካብዝሓልና ከምቲ ክርስቶስ ንኽብሪ ኣቦ ዝተቐበለና ንሕና እውን ንሓድሕድና ክንቀባበል ጸጋ ካብዝሓልና ንሓድሕድኩም እንተ ተፋቒርኩም ደቂ መዛሙርተይ ምዃንኩም በዚ ኩሉ ይፈልጠኩም ኢሉና ኢየሱስ ንሓድሕድኩም እንተ ተፋቒርኩም ደቂ መዛሙርተይ ምዃንኩም በዚ ኩሉ ይፈልጠኩም ኢሉና ኢየሱስ ፍቕርዩ ድቢዛና ፍቕርዩ በለለይና ፍቕርዩ ሰንደቕ ዕላማና
نفقري نلبس خلنا فقري يا دبيزنا فقري يا ملليتنا فقري يا صندق علامنا نفقري نلبس خلنا ويتا بشم يسوس كريستوس فقر بهوتنا تنبلبل እግዚአብሔር وشتنا ندقينا እግዚአብሔር أبا فقر حد كنقلت እግዚአብሔር فقر حوات أما أغلكم تصنع زبلك እግዚአብሔር بشم يسوس كريستوس بفقر حونات بفيلادلفيا كنقلت እግዚአብሔር أبو بشم يسوس كريستوس كم سدرا بيت أملاك كم دك عندهم نقدسان እግዚአብሔር أمنا حدنا حال اتبل فقري كتولو بقويتانان بمدحنينان بيسوس كريستوس يا وسم نتسللونا فقر يا بلبنا يندد እግዚአብሔር فقر حوا يا بلب يندد فقر حفته يا بلب يندد እግዚአብሔር أبو يندد اسكيبلو حال تبل فقريلو حال تبل اسكبلو فقر يا دبيزنا فقر يا ملليتنا فقر يصندق علامنا نفقري نلبسها كلنا يسوس دك مزامرتي مخانكم بزيكم تفلطوا يلو نحدهدكم انت تفاقيركم حق سنيت علنا من حدهدنا بحق سنيت علنا من حدهدنا بحقي شتانا انتي خونا ماخل احزاب واي سلام كو زي بحالان حدهدن كما علكنا يزغير كو زي بلن بقيتها بيسوس حما شتا اسكز شتا زخما اخلنا يرحق بحق بكرم እግዚአብሔር ጸልዩ በዛ ጸሎት በሐቅ ጊዜ ወሲድ አለሁ ግን ጸልዩ حما فيلين በዚህ ነገር እዚ ታያለው ሽታና ማዕዛና እስኪ አዛ ክርስቶስ ሽትታለው ማእኸልና በጌታ በኢየሱስ ልብና ናፍቅሪ ይመለስ ናፍቅሪ ይመለስ وشنا بفقري جزا እግዚአብሔር አቦነ መስግነክ ካሎና ጸልዩም በዚህ ነገር እዚ ጸልዩ ሐዋደይ በሐቅ ጸልዩ ልብና እግዚአብሔርና ፍቅሪ ይመለሶ ፍቅር ሐዋት ይመለሶ በዚህ ጸጋዚ እግዚአብሔር ክንገለጽ ዋይ አብተና ሐድህዶም ዘሎ ፍቅር ሲደስ ክብለካ ፍቅርና ሪኦም ሲ በፍቅርና ተማሪኹም ክመጹ መጽሐፍ ቅዱስ እንታይ ዝብል ራእዩ ኢሉ ወልድ አምላኽ ክንበሃል በተአቦ كما يزبل anointing هابنا يكون زبل كما يزبل فقري هابنا يلو ملالي ولدنتنا فقري هيبنا እግዚአብሔር ولد كن كون افكيرنا يو ولد خن بحالك ملالينا فقري هيبنا يو እግዚአብሔር ይደግፈና እግዚአብሔር ይحግዘና ኣብ ቅድሚ ተባዓት ከለውና በዚ ነገር እግዚአብሔር ጸብለል ክንብል ይደግፈና ጎይታ ስለሐውና ተመስገን ጸጋ መመሊስ ወልዕሊኡ ከዓዘዝ ጽልለኹ በዚ ትምርት እዚ በዚ ፍልጠት እዚ በዚ ሐቅ እዚ መመሊስ ከኽትውስኹ ጎይታ ጽልለኹ ንሕና ክንረብሕ ንሕና ክንጥቀም እግዚአብሔር አምላኽ በሽም ኢየሱስ ኣብቱ ሻጠኻ ምሳኻ ክውዕል ጎይታ በኢየሱስም ካባኻ ክመሃር ጎይታ ንሕና ድማ ክጠቕመና ጎይታ ንባርኽ ኣለና ቤቱ ንባርኽ ኣለና ውሉዱ ንባርኽ ኣለና ብኹሉ ነገር እግዚአብሔር ብቅድሚኡን ብድሕሪኡን ብየማኑ ብጸጋሙ እግዚአብሔር ከለላኻ ምስ ይኹን سلت قبره تمسكن سلت زواب زلوا أحواتي ونا مسكنك كلخو سلت كله تصنع أقل قلت እግዚአብሔር نهت أنا تأقل قلت ناي من إساءة تأقل قلت كل عينة أقل قلتات ناي دياقونات ون እግዚአብሔር أملاخه نسخة بشم يسوس كريستوس حلفا ختبارخهم እግዚአብሔር تسللخو حلفا ختبصعهم قويتا تسللخو حتى أبزلوا እግዚአብሔር ملسخون كاترخب እግዚአብሔር قصارهم فتح እግዚአብሔር وأملاخ الله بللهم እግዚአብሔር أملاخه بنجر كله دقف كنهم والتا خنهم تقع خنهم እግዚአብሔር أبدخامهم حيل خون كاتجلس أتسم فنهم دم برتع خون كاتجلس እግዚአብሔር وأملاخ نزيت رخبوا حواتنا أبزلوا حيل خير كبهم سجى خير كبهم منفس كايت سنان عيوم እግዚአብሔር أتمت عن منفس قدوس برتعي خنهم እግዚአብሔር دوي ولو እግዚአብሔር نمنجس خيقوم እግዚአብሔር أملاخه زتقمو أخير كاግዚአብሔር أبزلوا وبتا እግዚአብሔር نبرخت قبرهم እግዚአብሔር وأملاخ زمت زلوا استرف كل جزينا ونع خالفنا نهب بسم تفكروا ود يسوع كريستوس صلينا آمين نحدثكم
بقدس مساعة سلام تبعلو برخاتكم